ያለብኝ ማንም ሰው ሊያደርገው አይችልም። ከዛ በቃ ሄዳለሁ ብዬ ያ ውክልና የጻፍኩለት ሰው የቤቱ ውክልና የጻፍኩለት ሰው እስቲ በውክልናው ምንድነው በካርታው ሄጄ በቤቱ ካርታ ሄጄ ላናግራቸው ከሆነ እዚህ ድረስ ከምትመጪ ብለውኝ እስቲ ሞክሩ ብያቸው ሲሄዱ ያንን ብር ማውጣት እንደሚችሉ ፈቀዱላቸው። እኔ ግን ለብሩ አልፈረምኩላቸው። እውነት ነው የምላችሁ፣ ለብሩ ፍጹም ውክልና አልሰጠው። ብሩን ግን ማውጣት እንደሚችሉ አድርገው ሰጧቸው። ገባችሁ? አሁን ባለጌ ሰው ቢሆን ኖሮ ብሩን ሊያጭበረብረኝ ይቻላል። ግን እንዴት አውካም እኔ እንትን አልጻፍኩም። ያውም እኔ እዛ ባንክ ቤት መጀመሪያ የዛሬ ስንት ዓመት መሰላችሁ? 97 ላይ አካውንት ገና ሀብዬ አካውንት ስከፍት ባንክ ቤት የምትሰራው ልጅ አንድ ነገር ብላኛለች። ውክልና ለቤተሰብ ነው ስላት ኖ በራስሽ ነው አለች። ኖ ሳይሆን ጥሩ አይደለም አለች። ለምን አገባሽ እንደ በቤተሰብ መካከል ምናምን ስላት በጣም ብዙ ሰዎች እየተጣሉ እህታማቾች ወንድምና እህት ሆነው እየተጣሉ እና ለአንቺ ብዬ ነው እንጂ ከቤተሰብ በላይ ማን አለ ከፈለግሽ ብላ በጣም አስጠነቀቀችኝ። የምትወጂ ወንድምሽን የምትወጂ ከሆነ ውክልና አይሰጥም አለች። አባቴ ሞት ከዛ ምን አገባሽ በቤተሰብ ምናምን ብዬ አደረግኩኝ። ግን ባንኳ ግን ብላኛለች። ከዛ ምንም ችግር አልፈጠረም። እኔ ባንክ ቀየርኩ፣ ወደ ሌላ ባንክ አደረግኩት ማለት ነው። የብሩን ግን አካውንቴን አልጻፍኩም። ግን ብሩን ማውጣት እንደሚችሉ ብሩን አውጥቶ ብለው አላኩልሽም በቴክስት ምናምን ፊርማ ስን እንግዲህ ወይ የቤቱን ካርታ አሳማኝ ስለሆነባቸው ቤቱ አሳማኝ ስለሆነ ነው የፈቀዱት። እኔ ግን እማምነው ወንድም ነው ቤቱ ምኑ አይደለም የገረመኝ። እኔ ሳልፈርም እኔ ሳይጠይቁ ነው ግን ያንን ብር የሰጧቸው እና እኚህ ቄሱ ሌባ እንዳለን ሆኖ ይሄኛው ነገር ግን እኔም ደርሶብኛል። የሚገርምሽ ነገር ከአንቺ ጋር የሚመሳሰል ሰው ውክልና እንዲያጽፍ አድርገው ይሆን ሙሉ ውክልና እንዲሰጣቸው አላቅም። እኔ ግን ለማንም አልጻፍኩም የአካውንቴን ለማንም። እንግዲህ ለእናቴ ያልጻፍኩ ለወንድም ያልጻፍኩ በእውነት ነው የምላችሁ። እንደውም ረስቸው ነው እንጂ ልጽፍ ሁሉ አስቤ ነበረ። ኢንኬዝ እንኳን እኔ አንድ ነገር ብሆን ገባሽ አክሰሱ እንዲኖራቸው ተረሳ መሀል ግን ያንን ይኸውልሽ አንቺ እንደ ጻፍሽ አድርገው መታወቂያሽ ምናምን በተለይ ካለ ኮፒው ምናምን ካላቸው ከዛ እነዛ ራሱ እንትን ያላቸው ማለት ነው። እነዛ አንቺ ያመንሻቸው ሰዎች መታወቂያሽ ኮፒ ምናምን ካላቸው ውክልና የሚጽፉትን የሚያውቋቸው ምናምን ከሆነ ውክልና ሙሉ ውክልና እንደሰጠሻቸው አድርጎ አጽፈው ካልሆነ ባንክ ይሄን ኃላፊነት አይወስድም። ሊያይ ስነግርሽ ውክልና ይዘው ሄደዋል በእርግጠኝነት። እንደ እኛም ገርሞናል። ምንም ነገር ቤቱ የካርታው የቤቱን ብቻ ነው። እኔ ሲቲዝኔ ስዊድሽ ነው የዚህ ሀገር ዜግነት ተቀብዬ መታወቂያ ራሱ የለኝም። እኔ ስወጣ ከሀገርም በመታወቂያ አልወጣሁም። መታወቂያ የለኝም። እውነት ከዚህ ሀገር ሄጄ ነው 18 ዓመት ሲሞላኝ መታወቂያ ያወጣሁት። ያውም እኔ ለምንድን ያወጣሁት? ለላይሰንስ። ኢትዮጵያ መኪና እንድነዳ እንዲያመቸኝ ብዬ የኢትዮጵያን ላይሰንስ በዛ ነው ያወጣሁት። በዛ ምክንያት ነው ያወጣሁት። የውሸት ውክልና ጽፈውብሻል እነዚህ ሰዎች። የውሸት ውክልና ሳይጻፍ ባንክ የምር አጽፈውብሻል እንጂ አንቺ እዚህ ባንክ እንዴት ውጥር እንደሆነ አንቺ አታቂም። በጣም እኮ ነው የሚያንገላቱት። እንኳን እንደዚህ ዝም ብለው በቀላል አንቺ በሌለሽበት እንትንሽን ራሱ ተቀብለው ይሄ ፎቶሽን መታወቂያሽን እኔ ማለት ነው ከዛሬ 7 ዓመት 8 ዓመት በፊት የከፈትኩት አካውንት አለና ፎቶዬ አሁንና በፊት አንድ አይደለም። አሁን ስለሽ ከወለድኩኝ በኋላ ግርጅፍጅፍ ብያለሁ ምናምን ነገርና አንቺ አይደለሽም ሁላ አንሰጥሽም ብለውኛል። ቡኬ ላይ እንኳን እያዩ ማለት ነው። አይ ልንገርሽ ተሻገር አሁን የጻፈው ነገር ልክ ነህ። ሙሉ ውክልና ለቤቱ ተሻገር እሱን አድርጌያለሁ። ሙሉ ውክልና የቤቱን ሰጥቻለሁ። የባንክ ግን አልሰጠው። የባንክ የሰጠሁት ከዛ በኋላ ለዚህ እንትን ጋራንቲ ከሌለው ለባንኩ እንደፈለጉ ባንክ ማድረግ ማከቻሉ ብዬ በቃ ተውኩት። ኦኬ አልኩኝ እንጂ የቤቱን አዎ መሸጥ መለወጥ ሁሉ ነገር አዎ ልክ ነው አድርጌያለሁ። የባንክ ግን አላረኩም። እውነት እንዴ በእርግጠኝነት እኔ እኮ ገርሞኝ እኮ ነው። አሁን ይሄ ሰውዬ ይሄ ሌባ ቄስ ቢያናድደኝም
እንደዛ ያለው ነገር እኔ ላይ መሀፕን አድርጓል። ገባሽ? እኔ ግን ጨዋ ስለሆኑ የሚነኩም ስላልሆኑ ነው እንጂ እኔ በመሸጥ በመለወጥ ለዛ ነው ሙሉ ውክልና ካለ ይቻላል። አሃ ኦኬ ኦኬ። ሰሚኝማ የልጅቷን ጨዋነት እንዴት አየሽው? ጨዋ አይደለችም? እንደዚህ ተበድላ እኔ ብሆን መንገድ ላይ እያልኩ ነበር የምሄደው። እንደዚህ ተበድላ ረጋ ብላ ትሰማቸዋለች። ይሄ አንዳንድ ጊዜ እኮ ማለት ነው በጣም ሰው ክፉ ሲሆንብሽ ማለት ነው ይሄ ስድብ ያንስሻል፣ ዘፈንም ያንስሻል። ለማሞገስ ደግም ከሆነ ለመስደብም ስለሚያንስ የሚገርማችሁ ሁሉን ነገር አርፋ በቃ ዝም ብላ እያማተበች ነው የምታያቸው። አንድ ጊዜ ሂዱት ሰውየው የልሽ ሊያየ ይሄ ቄሱ ራሱ ነው አንቺ ዘረኛ እያለ ነው። ቄሱ ራሱ ነው ይሄ ሌባ የልጅን ገንዘብ ያጭበረበረ ይሄ ወስላታ እውነት ባለጌ ነውረኛ ልጅቷ አንተ ባለጌ አጭበርባሪ ደግሞ ሱቅ አንድ ሰው ዛሬ ማለት ነው አንድ ሰው እዚህ ቢሳደብ ራሱ ሰውየው ነው ምንም እንዳይሰማሽ። ይሄ ሾክ እንዴ የሰውየው ልጅ ማለት እዚህ አሁንማ ሰውየው ብቻ አይደለም የሚያገተኝ ባለጌ ልጅቷማ እኔ ይሄ ሰውዬ ይሄው ሊያየ በእናንተ ፊት ነው የምናዘዘው። መንገድ ላይ እየፈሳው ቢሄድ ይሄ ሰውዬ ነው እንደዚህ የሚያረገኝ እንድታስፈትን። አሬ ባለጌ ነው እውነቴን ነው የምላችሁ። እኔ እኮ በየገባሁበት ቤት እኮ ነው ተጣርቼ የምወጣው። በቃ ይሄ ባለጌ ነው ስድ ነው ምናምን። ደግሞ ማርያምን እንደ ቁም ነገር ስናወራው ማለት ነው ሊያየ እኔ ቤተሰቤን ውለደኝ ብዬ ነው እንደ ወለደኝ እና አዝሮልኝ በቃ እናቴ ወየኔ ፍቅር በቃ ስታሳዝም ምናምን ብሎ ነው እንደ ወለደኝ ቤተሰቤ ሲወልደኝ። እንዴ ንገሪያቸው እግዚአብሔርን። አንዳንድ ጊዜ ግዴታሽ የአባትነት ግዴታውን ሳይወጡ የእናትነት ግዴታቸውን ሳይወጡ ከዛ አንቺ ግዴታሽን እንድትወጪ እንዴ እኔ ምን አገባኝ? እኔ ልጄን ነው ማሳድገው፣ እሱ ደግሞ እኔ ማሳደግ ግዴታ አለበት እንዴ። የቄሱንም አንቻውሪው አውሪ በስኪያቤት ቀጥቅጩ ይኸውልሽ በዛ ላይ ፈታ ይላል። ፈታ ሚስት ፈታ ባል ፈታ ይላል እንዴ። እንኳን ፈታቻ እሱ ማይፈታ ከሆነ ለምን ፈታ? ገንዘብ ሊበላ አይደለም እንዴ? ባለጌ እግዚአብሔር ግን አሳዘነች። በዚህ አጋጣሚ ግን እውነት ለመናገር አባትየው ባለጌ ነውረኛ ቢሆንም ልጅቷ ግን ጨዋ ናት። አሳዘነችኝ። የእውነት ነው የምነግራችሁ። እስኪ ቡጥዬ በዚህ ነገር ላይ ምን ትያለሽ? ወዳ እኮ አይደለም። አንዳንድ ጊዜ ይኸውልሽ ወንድ ልጅ ላይ ይኸውልሽ ወንድ ብትሆን ግንባሩን ነበር የምትለው። ግንባሩን ሴት ስለሆነች እኮ ነው። ደግሞ አይተሽ ከሆነ የኢትዮጵያ እናትና አባቶች ማለት ነው ወንድ ልጅ ይኸውልሽ ያስቀመጣትን 1 ብር ቢያነሳ እንደሚፈነከቱ ስለሚያውቁ 1 ብር አያነሱ። ሴት ልጃቸው ላይ ነው የሚበረቱት። ሴት ልጃቸው ላይ መቤቴን እስኪ የወንዲንኩ እስኪ ግንባሩን ነው የሚለው። እናታቸውን ነኝና ይመችሽ ቹቹ ያላቪ ሶማች ቀኔን ነው ቀን ያረግሽው ከኔ በላይ አንቺ ቄሱን ገተከትሽልኝ። ደስ ነው ያለኝ። ልጅቷ ደግሞ ሰው ማለት ነው እየፈራ ሊያየ ምን እንደሚል ታውቂያለሽ? ግማሽ አንቱ ይላል፣ ግማሽ አንተ ይላል። አንተ ነው ምለው። ካንተ በታችን ቢኖር አሪፍ ነበረ እንዴ። አንተ አይደለም እኔማ ይሄን ሰውዬ ዛሬ ይሄን ሰውዬ መቀጥቀጥ አለብን። እውነት የለም ብላችሁ ባሏችሁ አትበል። ቆይ
እኔማ ቅድም ወጥቶልኛል። ልንገርሽ የእውነት ቡጡዬ፣ እስቲ በሰማሽው ቴንኪው ቹቹዬ። እስቲ ቡጡ ያንቺን ሀሳብ ደግሞ ልስማ። ኡፍ አሳቀችኝ። እስቲ ሂጅበት ቡጡ። ምን ትያለሽ? ከዚህ ቀጥሎ ያያዘ ልደታ ነው። ይሄንን ብቻ እሱም ቪዲዮ ሰርቼ እንደው እንዳይወርዱብኝ ብዬ እኮ ነው ያጠፋሁት። እሱ ደግሞ የእንትና እናት ነኝ ምንድን ነው የተባለው? ላጣጥብ መጣ ለቅላቂ መጣለ። ይሄ ነው በቃ በሉሽ። አሁን እኔ ቁጭ ብዬ ላዳ እከሌ እናት ነኝ እኔ አዋላጅ ነኝ የሚለው እሱ አንቺ የሄደበት ባስ ሳይመለስ እኮ ነው የሚለፈልፈው። ቆይ የእሱን አናወራም። አሁን ይሄኛውን እንጨርስና ያኛውንማ በደንብ ነው። አሁን እሷም ገባሽ ምላሷ ቆሞ እሷም ስላየች እድሉን ሰጣታለን ከማሽ ማውጣት በፊት የዚህን የሌባ ሰውዬን ነው እንጂ ለሴቶቹ ነው መጀመሪያ። ቆይ ስሙ እዚህ ጋር ወደ መጨረሻው ላድርገውና ከዛ ጋር ስሙ። ይሄውልህ ይዲዋይ ተጠይቆ ፍርድ ቤት አፈጻጽ ወደ ፍሬ ነገር ልመጣ ነው። አሁን ያው 2016 ነሐሴ 14 ቀን አፈጻጸም ጽፈው ቁጭ አድርገውታል። በዚህ በ1.5 መያዣ ቤቱ ተይዞ እሱ ደግሞ ከባለቤቱ ጋር ሆነው የፍቺ ወረቀት አደረጋቸው። አሁን ባለቤት ጋር አይደለም ባለቤቱ ጋር ገና ነው። ወደፊት መጣበታል አይደለማ እንትን አሉ ወደ ፍሬ ነገሩ እንዲመጣ አልተፋታንም። ያኔ አልተፋታ ከዛ በኋላ የተፋታችሁ አንድ ጋር ነን። አሁን ፍቹ መቼ ነው የተፈታው? ፍቹ አሁን በ27 አሁን 2017 የተፋታት። አዎ ተፈጽሟል። ለምን ለቤቱ ስትሉ ለቤቱ ክፍፍል ሲሆን ነው ያተረሳብኝ የጀመርኩት 2016 ነሐሴ 14 አፈጻጸሙ ጽፈው ቁጭ አድርገውታል። በዚህ መካከል ላይ እነዚህ ሰዎች ከስራቸው ግድፈት የተነሳ ከስልጣን ወረዱ። ሽማግሌዎች ዳኞቹ እኔ አላውቅም። 2017 ከርሞ ማለት ነው 2017 ሰኔ 7 ቀን የዚህን ሰውዬ መስማት አልፈልግም። የልጅቷ ላይ ላድርገው እንዲያልቅ። ምክንያቱም እኛ ሴቶች እንድትበረቱ እንድትነቁ ነው እንጂ አንድ ጊዜ ሴቶች መንቃት ስላለባቸው ነው። ለብዙ አረብ ሀገር ላላችሁ ሴቶች ይሄ ትልቅ ትምህርት ነው። የእውነት ነገር የምነግራችሁ። ቆይ ለቤተሰቤ እያላችሁ ባሎቻችሁን ለምትቀሩ ሴቶች ነው የማስበው እንጂ ቆይ ይሄ ሌባ አይደለም። አሁን እሷ ትናገር አይደለ ሀሳቦችን አንስሽና እኔ ደግሞ እንደ ማጣሪያ ማነሳዋቸው ጥያቄዎች አሉ። እሺ አመሰግናለሁ እድሉን ስለሰጠኝ። በመጀመሪያ እኔ በጣም አዝናለሁ። ለምን እንደማዝን ታውቃለህ? አሁን እኛ እዚህ ስቱዲዮ ውስጥ ያለነው እኛ ብቻ ነው አይደለ? የመጀመሪያውንም ቪዲዮ በጣም ብዙ ሰው አይቶታል። በጣም ብዙ ሰው አዝኗል። የሚያቅም እየደወለ አጽናንቶኛል። ከቤተሰብም ከዘመድም ጉዳዩን የማያውቁት የነበሩት ለምስክርነት እንኳን ለምን አልጠራሽንም ያሉኝ ብዙ አሉ። አንድ ሁለት ሰዎች እንደውም ስልክ ተደውሎ ወደ እነሱ መረጃውን እንዲሰጡ ሁሉ ነግረውኛል ማለት ነው። እኔ በጣም ማዝነው ለምን እንደው ታውቃለህ? ይሄ በተለያየ ቦታ ለኖረ ሰው አይደለም፣ አካባቢው ላይ ያለ ሰው ግን እውነታውን የሚያውቀው አንድ እድር፣ አንድ ማህበር፣ አንድ ሰፈር የሚኖር ሰው ግን ምን አይነት አመለካከት ነው የሚኖረው? ለማ ለአባቴ ምን አስጨነቀሽ? ያንቺ ነው ነው እኔ ጥያቄ ወደዛ ውስጥ አትግቢ። እሱ ድምዳሜሽ እሳቸው ይጨነቁበት ለራሳቸው። ትክክል። ዛሬ አንቺ አዎ ልጄ ናት እንዲያሳድጊያት እንዲሆናብኝ ላሉት ለዚህ መልስ ነው። ለሳቸው መቆርቆሩን ልጄ ናት ለሳቸው መቆርቆሩንማ እንደው ይሄው እንዲያረጋችኝ ስሜን አጠፋችኝ ብለዋል። እንደው አንቺ ብትቆረቆሪ ኑሮ ያባትሽን ስም አታጠፊም ነው የሳቸው መከራከሪያ። ስለዚህ ትላቸውና እዚህ ጋር ዛሬ እሳቸው ከነገሩኝ ውስጥ እውነት የምትይው የትኛውን ነው? አይ ይሄ ደግሞ በከፊል ይሄኛው ደግሞ የተወሰነ የምትይው የትኛው ነው? እኔ ስሙን አላጠፋውም።
አንድና አንድ ትክክል ሪል የሆነ ነገር ነው የተናገርኩትኝ። ቆላ አዎ ከሰል ይሸጥ ነበረ። ምንም ነገር የለውም ታሞ ሁሉ እኔ እና ወንድሜ ነነሰው እርሻ እየዋልን ነብሱን ያዳንለት። ቤት ደግሞ ተቃጥሎብናል። ቤት ሲቃጠልብን አንድ በሬ ብቻ ነበረው። አንድ በሬውን ሸጦ ቤት ሰርቷል። ቆላ እዛው ቆላ እያሉ እኔ በ1999 ጥር 3 ወደ ውጭ ሲሄድ እስከ 2003 ድረስ ቆላ እያለ ነው የረዳሁት ብሩ እንዳለ ማለት ነው። ስንት ብር? ኧረ ብዙ ነው። የዛን ሰዓት እንግዲህ $100 ነው። ስመጣኔ ባዶ እጄን ነው የመጣሁት። ስንት ብር? አሁን ያኛው ሳይሆን ስንት ብር? $100 እንግዲህ በዛን ሰዓት 800 ብር አይደለ? ቢያንስ ነው የ3 አመቱ 40-50 ሺህ ብር ቢሆን ነው የ3 አመቱ። አዎ ሙሉ በሙሉ ለሱ ነው የረዳሁት። ስንት አመት ነው አረብ ሀገር የሰራሽው አንቺ? አጠቃላይማ 12 አመት ነው የሰራሁት። 12 አመት የሰራሽው ሲደመር ስንት ይሆናል በብር? ኧረ በጣም ብዙ ነው። ንገሪኝ። ብዙ ማለት በቁጥር ስም ይጠራል። ቢያንስ ወደ አሁን ቢያንስ 8 አመት እንኳን ሳልመጣ ቦታውን ገዝቼው እዛ ሂጅ 8 አመት እንኳን የሰራሁት ምንዛሬውም ጥሩ ነው። እምሰራውም 2 ቦታ ነበር ጠፍቼ ስለነበረ $700 ነበር ሲከፈለኝ የነበረው። $700 አንድ ብር ሳትጎል የተላከው ለሱ ነው በየወሩ። የስንት አመቱ? እቁብም እየገባሁኝ የ8 አመት ሙሉ። የ8 አመት ሙሉ? አዎ። ከዛ በፊት የነበረው ቆላን የረዳሁበት። በመሃል ደግሞ 1 አመት ቆይቼ መጥቼ 75,000 ብር ጠፍቼ ስለነበር ተይዤ ስመጣ በ75,000 ብር ይዤ የመጣሁት በዛ ብር ነው ይሄ ቦታ የተገዛው ማለት ነው። ይሄ አሁን እሳቸው 36,000 ብር የ3 አመቱ እዛው እነሱን ቆላ እያሉ በሬ የላቸውን በሬ ተረዳበት፣ በሬ ተገዛበት። ቤት የላቸውን። የ8 አመቱን ስሚ፣ የ8 አመቱን የሰራሽውን ለእሳቸው ስትሰጪ በአንቺ ስም ነበር ትራንስፈር ወደ እሳቸው የሚሆነው? ያው ማን ሁሉም ሰው እንደሚያውቀው ሰው ነው ሐዋላ ነው ሐዋላ ነው የምትልኪው ወደ እሳቸው? ሐዋላ ነው ሁሉም አሁንም ድረስ የሚጠቀሙ የውጪ ሰው ሐዋላ ነው አሁንም ድረስ ማለት ነው። እና በብር ዶላሩን ወይ እንትኑን እዛ ላለ ሰው ትሰጫለሽ፣ እዚህ በኢትዮጵያ ብር ማለት እንደዛ ነው። እርግጥ ይሄ ማበረታታችን አይደለም ያነሳቸው አሰራሩን ነው እንጂ አሰራሩን ነው የኢትዮጵያ መንግስት ህገወጥ ነው ይላል። የባንክ ህግን የጣሰ ነው ይላል። አሰራሩን የጣሰ ነው። አንተስ ምን አገባህ? ይሄ በብላክ እንትን ነው ብሎ ደጋግሞ ይሄ ምን አገባው? እሱ ስለሳቸው አታውሪ ካለ እሱ ደግሞ ስለሷ ህግ መጣስ ምናምን ማዩሲ እነዚህ እኮ ናቸው ልክስክስ ሌቦች ተጋግዘው ፈርቶና ሰውየውን ፈርቶ ሊያየ ሰውየውን ፈርቶ ነው እንደዛ የሚለው። ደግሞ ልጅቷን ስለሷ አይመለከትሽም ይላል። ለምን አይመለከታትም? ቆይ አንድ ጊዜ ሐሳቤን አታቋርጭኝ እንዳረሳው። አሁን አይታችኋል ስንት ብር ነው ብሎ ይጠይቃታል እንዴ? ሁሉም ሰው ማትስ እኮ ጎበዝ አይደለም እንዴ? ኦልሞስት እኮ 67,000 በላይ ዶላር በላይ ነው እኮ ይሄ ሰው እያጭበረበራት። ቤቷንማ መመለስ አለበት። እናንተ የማዳም ቅመሞች አረብ ሀገር የምትኖሩ ሴቶች በጠቅላላ በጋራ ሆናችሁ እውነቴን ነው የምላችሁ፣ ለእሷ ብላችሁ አይደለም ለራሳችሁም ብላችሁ ነው። ነገ እናንተም ትሸመጠጣላችሁ። ይሄ ባለጌ ነውረኛ ነው እንዴ! እውነት በጣም ብዙ ብር እኮ ነው። 12 ዓመት ኢማጅን የስንት ዓመት ልጅ ሆና ብትሄድ ነው 12 ዓመት አረብ ሀገር እድሜዋን ቀላል ነው እንዴ? አግብታ የምትወልድበትን እድሜ እኮ ነው ቤቷን ሰርታ የተበላችሁ። እንዲህ አይነት ቆሻሻ ሰውማ እናንተም ነገ ትበላላችሁ። ምን አገባው እሱስ? ደምር ይላታል። ሲጀመር ፊኒሻ አንድ ጊዜ እንትን ዲስትራክት እንዳታደርጊኝ ቹቹ፣ ቆይ አንዴ ላውራ። እኔ ሲጀመር እስኪያቤርን ነው የምላችሁ በእውነት ይሄ እግረኛ ብሎ እግር ሳይኖረው እኔ እግረኝነቱን እንትን እያልኩኝ አይደለም። እሱ ራሱ ትክክለኛ ያልሆነ ጋዜጠኛ ነው። ሲጀመር ከፕሮግራሙ ይጀምራል። እግረኛ አይደለም እግረኛ ብሎ ፕሮግራም አዘጋጅቷል። እንደን ሲቀጥል እንደዚህ አይነት ነውር የሆኑ ዝግጅቶችን እያመጣ መንግስት ራቁታቸውን ሆኑ ብሎ ህፃናቶችን ምንም ያላደረጉትን ህፃናት ከሚያስር እንደዚህ አይነት ወራዳን ሰው ነው ማሰር ያለበት። አባቴ ሙት እስሊችሊ ለማህበረሰቡ ማይጠቀም ለአገሩ ማይረባ በጣም ጭካኔ የተሞላበት ርህራሄ የሌለበት እንደገና ደግሞ ፍትህ የማይሰጥበት ፕሮግራም ይዞ የሚመጣ ተራ ጋዜጠኛ ማለት ነው። ሂዝ ነው ጋዜጠኛ ሲጀምር ማለት ነው። ቢካዝ ጋዜጠኛ ቁጭ ብሎ ሲጠይቅ ኤቭሪቲንግ ዶክሜንት አድርጎ ስንት ሆነ ስንት ነው የተባልሽው አፍላፊ አሉባልታ አይነት ንግግር ሳይሆን ይሄን ያህል ገንዘብ ነው ይሄን ያህል አለ ኦኬ ይሄናል ኦኬ እዛው እኮ ነው። አሁን ምንድን ለእንትን እኮ አለ እኮ ሞባይላችን ላይም አውቶማቲካሊ እንደዚህ ኦኬ እንደዚህ ነው ማለት ነው እንጂ ነጥብ ለማስጣል አይደለም ፕሮግራሙ። በብዛት ይሄ ሰውዬ ወጨጌ የቤተክርስቲያን ቅብር ጥሴ ምንጥሴ ውስጥ የሆኑ እኔ አላምናችሁ። ይሄ ራሱ ጤነኛ ሰው አይመስለኝም። ሲጀመር ልጅቷ በጣም ነው የምታሳዝነው። ኦብቪየስ እኔ ዲቴይሉን አልሰማሁትም፣ ግን
ምንድነው የሚያስጠላኝ ይሄ ሰውዬ? አንደኛ ፕሮግራሙን ይቀይረው፣ እግረኛ አይደለም እግርም መሄድ የተሳነው ብሎ ያስቀምጥ። በቃ ዳሴ ኖ የኔ ነው የምነግርሽ ኩንሻ ነይ የኔን አስተያየት ነው እኮ የምነግርሽ። ዳሴ ሌባ ካላሉት ውሸታም ካላሉት በዚህን ያህል መንገድ እየዋሸ እንዴን ደግሞ የሚፈልገውን ሰው አስቀምጦ እንትን ማድረግ ይፈልጋል። ኖ ብዙ ጊዜ ፕሮግራሙን ስላላያችሁት ሰውየው በቃ ከዚህ በፊት አንድ ህፃን ልጅ ተደፈረች ብሎ አመጣ። ጆሮአችንን ስንት ማታ አሰማል። እንዴን ምንም አይነት ለውጥ ሳያመጣ ማህበረሰቡን አደንዝዞ ህብረተሰቡን ጭካኔ ውስጥ ከቶ ጸጥ የሚለው ነገር አለ። የሚያመጣው ቶፒክ ሁሉ በጣም የሚቀፍ ቶፒክ ነው ይዞ የሚመጣው፣ ሳይድ የያዘ ነገር። ጋዜጠኝነት ውበት የለውም። እኔ ልጅቷ ኦፍኮርስ ፍትህ ያስፈልጋታል፣ ግን ያ ኦቪየስ ፍትህ በሀገር ደረጃ እንደዚህ አይነት ጋዜጠኞች እያመጡ ቆሻሻ የሆነ ኢንፎርሜሽን ሲያቀርቡ መከልከል ነው ያለበት። ኧረ ባለጌ ነው በጣም። አይተሽ ከሆነ እዮሃ ሚዲያ እንትን ሲያቀርብ ማለት ነው እንደዚህ የተጎዱ ሰዎች እንኳን ሲያቀርብ የስነ ልቦና ሐኪሞች አዘጋጅቶ ነው። ይሄ አለ በጣም ብዙ ነገር የምወድለት ነገር አለ። እግዚአብሔርን እሱ ጋር ቀርባ ቢሆን ማለት ነው እስከ ጥግ ድረስ ይሄድላታል። እና ይሄ ማለት ነው ይሄን ነበር ማሰር ያልሽው ደግሞ እንጂ ማለት ነው የት እንዳይሄድ ነው የሚያስረው። እኛ አስተሳሰቡ ላይ ነው ሞር ትኩረት ማድረግ ያለብን። ቪዲዮም ከርኮ በእግዚአብሔር ስራ እኛ ያገባንም። ኤንዋይ ግን ፊኒሻ ባለፈውም እንደዚህ ሴም ቲንግ በአዶናይ እየተነሳ የሆነ ኢንተርቪው እንትናን ለነገሩ ልኩን ነገር ማንም ምንም ቢያወራ ብሎታል። ይሄ ማነው ስሙ ሰራዊት ፍቅሬ ኢንተርቪው ሲያደርገው ነበር። ዝም ብላችሁ እኔ አም ሶሪ ሰምታይምስ ኦፍ ኮርስ ስትናደዱ ወይም ደግሞ ፍትህ የሌለው ነገር ሴት ልጅ ላይ እንደዚህ ፕሮግራም አዘጋጃለሁ ብሎ ቁጭ ብሎ የሚዘባርቀውን ስትሰሙ ወደ ሰከንድ ማን ነው ይሄ ሰውዬ? ሪል ነፃ ፈላጊ ነው? ለጀስትስ የሚጮ ጋዜጠኛ ነው ከሆነ ከፕሮግራሙ ነው የሚጀምረው። ኦነስት እኮ ነው፣ የእውነት እኮ ነው አባባሌ። አምኖት ይሄ ለመተቸት ምናምን ይደው ነው። እኔ ነገ ጠዋት ወጥቼ ምን ሊያጋጥመኝ እንደምችል አላውቀውም፣ ግን ፕሮግራሙ ራሱ እግረኛ ነው የሚለው። ዊች እግረኛ ነው የሚያወራው? ሶ ዩ ሃቭ ቱ ቢ ክሊን። በቃ ነጭ ነጯን አይደል ማውራት የሚፈልገው? ፋክቱ መነጋገር አይደል የሚፈልገው? ኦኬ ይሁን። ከሆነ ደግሞ እንደ ጋዜጠኛ የአንድ ሰውን ሳይድ ብቻ ሰውየው እኮ አፋቸው ይንቀጠቀጣል እኮ የሚያወሩት ወሬ ራሱ ሴንስ አይሰጥም። እንደዚህ ብያት ምን አገባቸው? አባት ናቸው ኦፍኮርስ። እቺ ልጅ 12 ዓመት አብራቸው አልኖረችም አይደለም? ሺሻ ለምን ሀሺሽ አታጨስም? ዳስ ሄር ራይት፣ መብቷ ነው። እዛ ላይም እሱ መከራከር ነበረበት። ግን ቆይ እሱም ታዩ አሁን እሷ ምናምን ወገናዊ የሆነበት ፕሮግራም ነው የሚዘጋጀው ራሱ። ይሄን መንግስት ራሱ ሊቆጣጠረው ይገባል። ኦነስት እንደዚህ አይነት ነገሮች መንግስትም እንትን ሊያደርገው ይገባል። ተስፋ ማስቆረጫ የብዙ ሴቶች ሞራል መሰበሪያ ነው የሚያዘጋጀው። ሁልጊዜ ለሴቶች ነው ሳይድ የሚይዘው። ከዚህ በፊት እኔ አሁንም እኔ ችግር የለብኝም፣ ግን ሆሞሴክሹዋሊቲ ብልግና ነው ኃጢአት ነው ሲል ቆይቶ ልጁን ኢንተርቪው ሲያደርገው ሃይላይት ነበር። እኔ እኮ ከዚህ በፊት ብዙ ዶክመንት ነበር እጄ ላይ ብዙ ማስረጃዎች ነበሩኝ፣ እሱን አላወጣሁትም። ለሴቶች ሲሆን ነው ያን ዶክሜንት የሚያወጣው? ለሴት ሲሆን ብቻ ነው ያ ነገር ጥቃት አድርጎ የሚሰራበት ከነበረው ልክ እንደዚህ ነጭ ነጯን እያወራ አያቀርብም። አንዳንድ ጊዜ ሰው ዲቴል ነው የሚሰማው። እየመረጠ ያቀርባል፣ እየመረጠ ይጠይቃል፣ እየመረጠ ያሰማል። እኛ መርጠን የማንሰማ መርጠን የማናዳምጥ ደግሞ አለን። እንደዚህ አይነት ሰዎች በፍትህ 12 ዓመት ቲንክ አባውት ዳት የ12 ዓመቷ ገንዘብ የተበላባትንም ምንም ርህራሄ ሁሉ አያሳይም ያለው ካጠያየቁ ራሱ ልጅቷን ስብርብር አድርጎ በቃ አባትሽን አንቺ አልሰማሽም፣ ወንጀለኛ ነሽ፣ ትቀጥቀጥ፣ ውገሯት ብሎ የሚያስገድላት ነው የሚያስመስለው። አም ሪሊ መምህር ሰላም ብያለሁ። አክቹዋሊ ሰው ብዙ ማስገባት አልፈልግም፣ ቢኮዝ እንዲዘበራረቅም አልፈልግም ወሬው። ግን ሌላ ሰው እንትን አልልም። እንስማው፣ እንጨርሰው። ልጅቷን የሚያጨናንቃትን እንስማው። እሺ ሰላም ብያለሁ መምህር። እሳቸው አሁን ይዘውት የመጡት ስቴትመንት ይሄ ሲፒ የወጣው ማለት ነው። ይሄ ሲፒ ስቴትመንት የወጣው እኔ ከወጣሁበት ቀን ከ2003 እስከ 2010 የነበረ ሲፒ አንድ ባንክ ብቻ ነው ስቴትመንት። አዎ ዳሽን ባንክ አልወጣልኝም፣ አዋሽ ባንክ አልወጣልኝም፣ ኦሮሚያ ባንክ አልወጣልኝም። 3 ባንክ አለ ገና የሚቀር ማለት ነው። ይሄን በወር እንደምትልክ እሷ ጋር እንደሚገባ እሳቸውም እንደሚገባ ከተናገሩ አውቆ ሲያንቀሳስር እያያችሁ ነው። ግን በጣም መርዘኛ ሰው ነው፣ ባለጌ ሰው ነው እውነት።
በጣም ያሳዝናል። እንደዚህ አይነት ባለጌ ነውረኛ ይህን የምትደግፉ ሰዎች ነገ በኔ በሉ አይምሰላችሁ። እቺ ልጅ 12 ዓመት ቀላል አይደለም ለአንድ ሴት ልጅ። ስለ እውነት ነው የምነግራችሁ፣ ቀላል አይደለም። በ18 ዓመቷ እንኳን ብትሰደድ 12 ዓመት ስደት ላይ ስንት ዓመት ሰርታ ነው? 5 ሳንቲ የሌላት ምንም ነገር የሌላት ነውረኛ። ልጃቸው እየሰማሽ ከሆነ በነጠላ የተሸፋፈንሽው ቆሻሻ ነሽ፣ ባለጌ ነውረኛ ነሽ። እህትሽ ትበልጣለች። አባት አባት ነው፣ ግን አባት እንደዚህ እያጭበረበረ ከእህትሽ ጎን ነው ልትቆም የሚገባው። ባለጌዎች ያስተዋውቃሉ እኮ የውሸት እንደው ላቋርጥሽና እህቴዋ ምን ልልሽ ፈልጌ ሰውየው ትልቁ ችግራቸው ወይ ሰውየው ትልቁ ችግራቸው ስልጣናቸው ፈርሶ ግን መስቀል ዘው መቀም። እኔ አሁን ትልቁ ተቃዋሚ እግረኛው ሚዲያው ትልቅ ቅራኔ ያለኝ እኔ እሳቸው ጋር ማለት ነው። ስልጣኑ ፈርሶ ትዳሩ ፈርሶ ሜዳ ላይ የተቀመጠ ሰውዬ ልጁን የካደ ይሄ ለማን ይሆናል? ግን መስቀል ዞ እዚያ ጋር ቁጭ ማለት በጣም ከባድ ነው። አሁን የኛው ሰውዬ ደፍተራ ነው፣ ቄስ ነው ለስሙ፣ ቆሞስ ነው ለስሙ፣ ቄስ ነው ይሄ ሰውዬ። አሁን ልጅቱ ተበራ ጀምራ ቤታቸው ሲቃጠል በሬያቸው ሲሞት ስታገለግላቸው የነበረች አንድ ሰው የልጁን ገመና ሜዳ ላይ ተወጣ፣ ሻታ ጨሳለች፣ ጫት ትቅማለች፣ ባሏ እንዲያርጌ ይሄ ሁሉ ነገር ገንዘቧን ለመዝረፍ የመጣ ችግር ነው። በዚህ ደረጃ ነገር ተናቲቱና ባለቤቷ አንድ ቄስ ማለት እኔ ሰውዬ ቄስ ናቸው፣ ካህን ናቸው፣ ክብር አላቸው። ግን ሚስታቸውን ፈተው ተለያይተዋል ተሚስታቸው ጋር። ይሄ ሰውዬው መቀደስም መወደስም አይችልም። ግን እኔ አሁን የሚያስቀድሰው የሚያስወድሰው ትዳሬን ፈትቻለሁ ታሉ ቤተ ክህነቷ ራሱ ሰውዬውን እዚህ ጋር ማስቀመጥ የለባቸውም። ይሄ ሰውዬ ለምሳሌ እኔ ቤተክርስቲያን ሰው ነበርኩ፣ በአሁን ሰዓት አልቀድስም አልወድስም። ይሄ ሰውዬ ደግሞ መስቀል ዞ እያሳለመ ልጃቸውን ደግሞ እንደ ምስክርነት አቅርቦ ይችኛቸውን ተጎናቸው ያኛውን ደግሞ እንደ ስርቆት አስቀምጦ ያችኛዋ ልጅ የሚያረግ ሰውዬ ያስፈልጋል። ልጅቱ ትክክለኛ ነው የተናገረችው። ራሴን ለመቀየር ለመለወጥ ብዙ ደክም ያለው ይሄን ያህል ዘመን ባንኮችን ሁሉ አንጥቼ ምንም ያላመጣ እሳቸው እኮ ያቀረቡት ከዚያ መጨረሻ እንደው ይቅር ይበል እሳቸው አልኩመችም። ይሁን ልጅሽና አንቺ ሰው እንዴት እንዴ ልጅን በዚህን ሰዓት መወንጀል በጣም ይከብዳል። በሬያቸው ሙቶባቸው ቤታቸው ተቃጥሎባቸው በሬ ገዝታላቸው እንደገና ተመልሳ ሄዳ ብዙ ነገር አርገላቸው ልጇ ታሞ ግራ ሲገባት ያለችውን ሰምተሻል። እህት እየተበየዋ አዋቂ ቤት ሄዳ በራፍ ላይ እንዲህ አድርጊ ተብላ የጨነቀው እኮ ብዙ ነገር ያደርጋል። የሚኖሩበት አካባቢ ደግሞ ይሄን ችግር ሊፈጥር ይችላል። አስቸጋሪ ነው። በቃ ገጠር ስትኖሪ ባዳ ምልኮት አለ። ይሄ ነገር የሚደረግ ነው። ሰውየው ራሱ አባትየው ይህን ነገር ሲያደርጉ እቤትሽ ላይ ቁጭ በይ እንዴ እኔ እኮ ለልጄ ትክክለኛውን ገንዘብ ታልሰጠዋት ልጄ እኔ አባቷ ጋር ታላስቀመጠ ልጄ አባቱ ጋር ምንም ምታረጋ አባቴ ልጅቷ እኮ የምታሳክምበት አታ ነው። ልጇ ታሞባት አረብ ሀገር ለፍታ ልጇን የምታሳክምበት ገንዘብ አጣች። ምግብ ዘጉባት፣ ምግብ ቆለፉባት። እንዴ ከቤት ምን ያላደረጓት ነገር አለ? አሳዝናለች። በጣም ከባድ ነው። ስለዚህ ደግሞ ሰው አባቱ ጋር ታላስቀመጠ እናቱ ጋር ታላስቀመጠ ገንዘብ ምን ያደርጋል? ሰው እኮ ሲቸግረው ሲከፋው ብዙ ነገር የማይደርስበት ነገር የለም፣ የማይሆን ነገር የለም፣ የማያረገው ነገር የለም። ይሄ ክፉ ዘመን ላይ የመጣ ነው። አባት ልጁን የካደበት ልጅ እናቷን የካደ እሷ እኮ ትናንት ማለት ማንም አይካፈለኝ እንጂ እስተሚኖሩ ድረስ ቤቱ ላይ ይኖሩበት። ግን ቤቴን ማንም ሰው መካፈል አይችልም። የደከምኩበት የወጣው የወረድኩበት ነው። ራሴን አሳልፌ የሰጠውበት ነው። ክፉ ደግ ያየውበት ነው። ገለያ ላይ ሸጥኩበት ነው። ከሱዳኔ ጋር ይሄን ሁሉ ነገር አሳልፌ ያለችበት እኮ ነው። እህትየውን ሰምተሃታል? እነሱ ቤተሰቦቼ ከፈቀዱ አለች የኔ ንብረትም ቢሆን ይሰጣት። እስኪ እሷ ንብረት ምንድነው? ለአምስቱም ነው ማካፍለው ምናምን ያሉት እና አይደል? አዎ የኔ እሷ በቃ እነሱ ከፈቀዱ እነሱ ይቅር ካሏት አለች። እኔ የሷ ደግሞ የሷ ይሄ አለ ማውራት እስከሚያቅተኝ ነው። የሷ ደግሞ የሚያናደው ጭራሽ እቺ በዚህ እድሜዋ ማለት ነው። ታባትዮ በሌል ታናድድ የምትገባዋ ልጅቱ ናት። ለእህቷ
በአንድ ማፀን ተኝተው በአንድ እናት ወር ተኝተው ያደጉ ናት የኖሩ ናቸው። ግን ነጠላ ለብሳ በስምንተኛው መጨረሻው ላይ ነጠላ ለብሰው አጎብድደው የሚያገለግሉ ይመጣሉ። እነሱም ሰው እንዳይመስሉ በሰው ምሳይል ነው ያሉ። ሰውየው ራሱ ትዳራቸውን ተፈቱ፣ ኑሯችን ተበትኗል፣ ተለያይተናል፣ ግን አንድ ግቢ ውስጥ ነው የምንኖር ታሉ ካን መስለው መስቀል ካለ በለው ፈቷል። ምን አገባን? እሱ ከፈታኛ ምን አገባን? ካለ በለው አይመለከት አይደለም። መስቀል መያዝ የለበትም፣ ፈርሷል፣ አለቀ። መያዝ የለበትም በል መያዝ የለበትም። ስልጣኑ ሙቷል። መስቀል መያዝ የለበትም። ሰውዬ ያለ ይሄ ሰውዬ ልጁን የካደ የወለዳትን የአብራኩን የመጀመሪያ ልጁን በሬው ሙቶ በሬ ገዛችለት፣ ቤቱ ተቃጥሎ ቤት ያሰራችለት፣ ተገጠር ከተማ ያወጣችው ይችል የካደ ሰውዬ ለመመናን ምን ያክል ያገለግላል? የሰውዬ ህዝብ ይፍረዳት ልጅቱን፣ ህዝብ ግን ይፈርዳታል። የመጨረሻው ከዚያ መጨረሻ እኮ በህግ በስነ ስርዓት ሁሉም ሰው ሊያግዛት ይገባል። ስፔሻሊ የማዳም ቅመሞች፣ እውነቴን ነው የምላችሁ። በጋራ እንደዚህ አይነት ነገር እንደዚህ ስትጠቁ የምትከላከሉበት በጋራ አንድ መፍትሄ መፍጠር አለባችሁ። የእውነት ነው። አለበለዛ ግን አሁን ቅድም ምስኪን የሆነች ልጅ እየጻፈች ነበር። የእኔ ተከድኖ ይብሰል ብዬ ነው ከዚህ ባሳላለች። እንዲህ በእናታችሁ በአባታችሁ በእህት በወንድሞቻችሁ እየተካዳችሁ እንዲህ በባዳ መከዳት እኮ ይሻላል። በባዳ ብትካዱ ባዳ ነው። በቤተሰብ ግን እውነት ለመናገር ከልብ የማይወጣ ጦር ነው። በቃ ልትከሱ ማትችሉ ምንም ነገር ልታደርጉ ማትችሉ እንዲሁ በቃ የሰው መሳቂያ የምትሆኑበት ሚዲያ ላይ ወጣችሁ እርባና ቢስ የምትሆኑበት ነው። የባዳ ግን ቢሆን ጓደኛዋ ነበረች በላቻት፣ አትሊስት የሩቅ ነች። አለበለዚያ ግን እንዲህ ለሰው ብላችሁ ለእህት ለቤተሰብ ብላችሁ እናንተ እኮ ቢገባችሁ ኢንጂነሩን፣ ዶክተሩን፣ ፓይለቱን ስንቱን ወልደው እናንተ የሰው ሽንት ቤት ፈቅፍቃችሁ የሰው ድስት ፈቅፍቃችሁ እንቅልፍ አታችሁ እድሜያችሁን፣ ጊዜያችሁን፣ ወዛችሁን፣ ልጅነታችሁን ጠቅላላ ነገራችሁን ሰጥታችኋቸው እውነት ምንም ነገር ቤተሰብ እየተካዳችሁ እኔ የምኖረው ጥሩ ሀገር ነው። የራሴ ቤት፣ የራሴ ልጆች፣ ሁሉ ነገር የራሴ ያለኝ አዶን ኬር ብዬ ማለፍ እችላለሁ። ነገር ግን እኔ እንኳን እውነቴን ነው የምነግራችሁ፣ አንድ ቀን ታመሰግኑኛላችሁ። ራሱን የማይወድ ሰው ቤተሰቡን አይወድም። ራሳችሁን ስትወዱ ነው ቤተሰቦቻችሁ የሚወዷችሁ። እናንተ ዛሬ እንዲህ እየፈገፈጋችሁ እንዲህ የሆናችሁ በእድሜያችሁ ሳትወልዱ በእድሜያችሁ ሳትጠቀሙ አሉ መልካም ሰዎች። ነገር ግን ለፍታችሁ ስንት ነገር ሆናችሁ እስቲ ያስቡት። ስንት ሌሊቶችን ሳትተኙ ስንት ሌሊቶችን ናፍቃችሁ ያለቀሳችሁባቸው ቤት ቀኖችን አስቧቸው እስቲ። የት አለ? ምን አላችሁ? ምን አላችሁ? ማዳማችሁ ስትተኛ እኮ የሆነ ነገር ፈታችሁ ከሳይሆን ሀቢባ ቤት ወይ አንድ ቤት ገብታችሁ ታብታብና ኮፒሊንግ ስታረጉ ነው እንጂ ጊዜያችሁን የምታጠፉት ለራሳችሁ የምትጠቀሙበት ነገር አለ እንዴ? ያወቁበትማ ሚዲያ ላይ እኮ ጌም እየተጫወቱ ህይወታቸውን ይቀይራሉ። መሸርሞጥም እኮ ከሆነ ህይወት የምትቀይርበት መሆን አለበት። ዝም ብለህ ለማይሆን ነገር ሰውነትን የምትሸጥ ከሆነ ነው ልክ ነው እያልኩ አይደለም፣ ግን ከሆነ እንኳን ህይወታችሁን የምትቀይሩበት ይሁን እንጂ እንዴ በገዛ ቤተሰቦቻችሁ አትስጧቸው። በቃ 30 ብር ሰጣችሁ 70 ብር ለራሳችሁ አስቀምጡ። ይኸውልሽ ገንዘብ ስትጠይቂ ደግሞ ሊያየ ገንዘብ ስትጠይቂ የአረብ ሀገር ሴት እብድ ናት ይላሉ። አየሻቸው? ሰውየው ከንግግሩ ተረድተሽዋል ምን እንዳለ? የአረብ ሀገር ሴት እንደሆነ ታውቃላችሁ። 12 ዓመት አይደለም 12 ሰዓት ቆይታ ብትመጣ ጭንቅላቷ የታወቀ ነው አለ። ይሄ ሁሉንም ሴት እኮ ነው የነካው። ሁሉንም ሴት አስበሽዋል? ይሄ ሰውዬ ደደብነቱ አእምሮ የማይሰራ መሆኑን የምታውቂው በዛ ላይ ማለት ነው። ይሄ ቤተ ክርስቲያን ገብቶ ሊያገለግልም አይገባም። ለምን አትይኝም? ይሄ ንስሐ አባት መሆኑ አይችልም። አንደኛ የልጁን ገበና ያልደበቀ የሌላ ሰው የባዳ ገበና ሊደብቅ አይችልም። እኔ አሁን ለዚህ ሰውዬ ኃጢአቴን አይደለም ሰርጌን አልነግረውም እንዴ ኃጢአቴን አይደለም ሰርጌን አልነግረውም። እውነት ነው እውነት። አይ እነመሰልሽ ሁሉ ሴቶች ስፔሻሊ የውጭ ሀገርም ሴቶች ልክ ነው ዩሮፕ ምንም ያላችሁ፣ ግን ሞስት ኦፍ አረብ ሀገር የምትኖሩ ሴቶች በእውነት ነው የምላችሁ የምትጠነቀቁ ለራሳችሁ ነው። ለራሳችሁ ጥቅም ነው የምነግራችሁ። ብራችሁን ዝም ብላችሁ ከፈለጋችሁ አንገት ሀብል እየገዛችሁ አንገታችሁ ላይ ደርድሩት ከምትበሉ ለፍታችሁ። እስቲ አስቡት። እስቲ እንደ እውነት እናወራ ከተባለ እስቲ ራሳችሁ አስቡት። ማክሲመም እንደው ወጣችሁ ብትባሉ ከሀገር እንደው ወጣች ልትሰራ ሄደች እንበልና
20 ዓመታችሁ ዝም ብላችሁ እስቲ ራሳችሁ አስቡት። የ20 ዓመት ልጅ ሆናችሁ ከሀገር ወጣችሁ አረብ ሀገር 5 ዓመት ሰራችሁ። ስንት ዓመት ሆናችሁ? 25 ዓመት ሆናችሁ። የሰራችሁበትን ሰጣችሁ፣ ለቤተሰብ ሰጣችሁ። እስቲ አስቡት፣ ሰጣችሁ ማለት ነው። ስትመጡ የለም ቤተሰብ ህይወቱን ቀይሮ ለእናንተ 5 ሳንቲም የለም። ከዛስ ትመለሳላችሁ። ትመለሱና እንደገና ሌላ 5 ዓመት ትሰራላችሁ። ስንት ይሆናል? 30 ይሆናል። ቦይፍሬንድ አትወጡ። ቦይፍሬንድ ጋር ምናምን እንደዚህ ዝም ብሎ መገናኘት የለ። እንደው ትዳር እንኳን ልመስርት ብትሉ ከዛ ስትተዋወቁ ስትለያዩ ለእናንተ ያለው እስኪመጣ ድረስ ማክሲመም 5 ዓመት እንኳን እውነቴን ነው ብላችሁ 5 ዓመት 35 ትሆናላችሁ። ስንት ነገር እድሜያችሁን በዚህ በዛ አድርጋችሁ ትጨርሱታላችሁ። ቤተሰብ ደግሞ ሲኖራችሁ ይወዳችኋል፣ ከሌላችሁ ደግሞ ቻው ይላችኋል። ማሰላማ ነው በቃ አለቅ። ከዛ ቤት ውስጥ ምንድነው የምትሆኑት? ቡና እየወቀጣችሁ እዛ ሰፈር ለቅሶ አለ፣ እዛ ሰፈር እድር አለ። ይሄ ቲቪ እኮ ድሮን የአረብ ሀገር ያለው ያመጣሁት ነው ይሄ ነው ምና እያላችሁ ልታወሩ እንጂ ይዛችሁ እንኳን አትወጡ። ቤተሰብ ካላችሁ ነው የሚወዳችሁ። ኦፍኮርስ እናቶቻችን አባቶቻችን ይወዱናል። ነገር ግን እኔ ቅድም ምሳሌ ነግሬያቸዋለሁ። እስቲ ዝም ብላችሁ ታዘቡ። እስቲ ሁላችሁም በጭንቅላታችሁ አንድ የምታውቁት ፋሚሊ ውስጥ ግቡ። አንድ አሁን ከማወራው ጋር አስቡና የምታውቁት ፋሚሊ ውስጥ በጭንቅላታችሁ ግቡ። 2 እህታማቾች ይሁኑ ወይ 2 ወንድማማቾች ይሁኑ። ኦኬ ወንድም ሴቷ አንዷ ሴት በሴት ነው ምሳሌው አሪፍ። 2 እህታማቾች አንደኛዋ ጥሩ ትዳር ይዛ ቤተሰቦቿ ጋር እማትመጣ ሩቅ ቦታ ትሆናለች። ኦኬ አንደኛዋ ደግሞ ዝም ብሎ ላይፍ ይኖራትና ቤተሰቦቿ አጠገብ ትኖራለች። ይቺ ቤተሰቦቿ አጠገብ ያለችው ድሃዋ ዝቅ ያለ ኑሮ ያላት ቀን በቀን እናቷን የመጣች ምግብ ትሰራለች፣ ታጸዳለች፣ ታግዛታለች። ያቺ ደግሞ ጥሩ ኑሮ ያላት ደግሞ ጊዜ የላትም፣ አትመጣም። ኦኬ አትመጣም፣ ግን አልፎ አልፎ ብር ትልክላችኋለች። እናት ግን የምታከብር የትኛዋን ነው? እቺ ቀን በቀን እየመጣች ቡና የምታፈላላትን ሳይሆን በአመት አንዴ ብር የምትልክላትን ነው የምታከብረው። ቢኮዝ ሁሉም እናት አይደለም። አንዳንድ እናቶች ሆዳሞች ናቸው። ያቺ ጥሩ ኑሮ ያላት ልጆቿን ይዛ ብትመጣ እናትየው ሶፋ ላይ ታስቀምጫቸዋለች። ይቺ ዝቅ ያለ ኑሮ ያላት ልጆቿን ይዛ ብትመጣ ቤቱን አቆሸሹት፣ ውጭ ይጫወቱ፣ ሰይጣኖች በጠበጡ፣ ራሴን አሳመሙት፣ ኧረ ውጭ ይውጡ ምናምን ሳህናት ትስቷቸው እንዳይሰብሩት ይባሉ። ያቺ ግን ጥሩ ኑሮ ካላት በሸክላ ሳህን ይሰጣቸዋል። ኧረ ምን ችግር አለው እንዴ? ደነገጠ ቢሰብሩ እንኳን ጠላት እንዴ አታስደንግጩ እንዴ ምን ችግር አለው እንዴ ጦስህን በቃ ተብሎ ነው እንጂ የሚባለው። እንደዚህ ዝቅ ያለችው ኑሮ ግን ያላቸው ከሆነች ግን ሳህን እንኳን አይሰጠውም፣ ሶፋ እንኳን አይገባም። ዛት ማች ወላጆች እንኳን ያዳላሉ ለሚሰጣቸውና ለማይሰጣቸው። አግብታ የወጣችውን አክብረው የእድል ጉዳይ ሆኖ ያላገባችሁን የቤት ውስጥ ምትላላካቸውን ግን ዳውን ያደርጋሉ። አባት የሙት ነው ምላችሁ። ያቺ ጥሩ ኑሮ ያላት ታናሽ ትሆንና ይቺ ዝቅ ያለ ኑሮ ያላት ታላቅ ከሆነች ያቺ ታናሽ ስትመጣ ግን እቺ ታላቋ ናት ቡና የምታፈላው። ቢኮዝ ይቺ ናታ ዝቅ ያለ ህይወት ያላት። እቺ ዱካ ላይ ቁጭ ብላ ቡና ታፈላለች። ያቺ ገንዘብ ስላላት ሶፋ ላይ ቁጭ ብላ ጋቢ ለብሳ ቡና ትጠጣለች። ይሄ ነው የሚያደርጉት። ወይ ለዚች የድስት ፍቅፋቂ ይሰጣሉ፣ የዛች ደግሞ ገንፎ ያጎነፋሉ። ኧረ እቻም ደግሞ ቦታዋን ኑሯን ስለምታውቅ ኧረ ምንም ችግር የለም እኔን የሚመቸኝ ይሄ ነው ብላ ዱካ ላይ ትቀመጣለች። ሶፋም አትመርጥም። ያ ስለዚህ እናንተ ደግሞ የምትሰሙኝ ከሆነ እኔ እውነት ነው በሴትነት ነው የምነግራችሁ። ስትይዙ ነው አይደለም ቦይፍሬንድ ቤተሰብ የሚያከብራችሁ ሲኖራችሁ ነው። ከፎቅ ላይ ተስፋ ቆርጣችሁ ራሳችሁን ብትወረውሩ ትሰበራላችሁ። ከዛ ኢትዮጵያ ሄዳችሁ ዌልቸር ገዝታችሁ በዌልቸር 1 ወር ትገፋላችሁ። ከ1 ወር በኋላ ግን ቤተሰቦቻችሁ ጊዜም ስለማይኖራቸው እግራችሁን ካልጋጋ አስረው ይወጣሉ። በር ቆልፈው ጠባቂም የለም። ዝንብ ቢወራችሁ እሺ የሚልላችሁ አታችሁ ትቀራላችሁ። ለራሳችሁ ራሳችሁ ካልቆማችሁ ማንም ለእናንተ አይሆንም። ሊያዬ አንድ ጊዜ ከፎቅ ወድቃ ራሷን ያጠፋችውን ልጅ አይተሻታል? ቤተሰቦቿ ጋር ሲደወል ምን እንዳሏት? እሷ ሞታለች እና አስክሬን ያው ዝሮ ዝሮ በቃ አረብ ሀገር ስትሞቺ በህይወት እያለሽ ነው እንጂ ማይረዱሽ ማያዋጡልሽ፣ ስትሞቺ አስክሬን ይልካሉ። ከዛ አስክሬኑ ይላክ ምናምን ስትባል እናትየው እኔ እውነት ወልጃለሁ። ሊያ ወልድሻል? ወልደሽ ከሆነ ስሜቱን ታውቂዋለሽ እና እኔ ወልጃለሁ ስሜቱን አውቀዋለሁ። እኔ ሲያማቸው ጭንቅላታቸው ሲያተኩስ እንኳን ማለት ነው ተኝቼ አላድርም። ይሄ እንቅልፍ አይወስደኝም፣ ምቾት አይሰማኝም አለ። በጣም ብዙ ነገር ነው የሚሰማሽ ማለት ነው። እንኳን ሲጀመር ይሄ ሞተች የሚባለውን ቃል ሰምተሽ ቀርቶ ማለት ነው። ከዛ ሞተች ሲባል
እንዴ ሞተች ሲባል ምን እንዳለች ታውቂያለሽ? አስክሬኑ ሊላክ ነው፣ እንዴት ነው የሚቀበለን? አዲስ አበባ ሰው አለ ወይ ምናምን ምናምን ሲሏቸው ማለት ነው። ላይቭ ላይ ነው እግዚአብሔርን፣ ይሄ ውሸት የሌለው ቪዲዮም ካለ እኔን የሰሙኝ ልጆች ነገ ሊፖስትልሽ ይችላሉ። እና ከዛ እኔ የእሷን ልጅ እያሳደግኩ ነው፣ ነገ ምን ላበላው ነው? እኛ ራብ እየሞትን ነው አለች እናትዬው። ይሄው እመብርሃንን ነው የምልሽ፣ እኛ ራብ እየሞትን ነው፣ ምን ልናበላ ነው? ልጇን ሀራስ ልጅ ትታብኝ ነው የሞተችው። አስክሬኑ ምን ያደርጋል? እዛም ተቀበረ እዚህም ተቀበረ ያው ነው። እንደው ገንዘቡ ካለ ገንዘቡ ቢላክልን አለች። እንግዲህ የልጇን አስክሬን ቢያንስ እኮ ከወጣ በኋላ ራሱ አንዳንድ ጊዜ አምሮሽ ምን አስክሬኑ መጣ አልመጣ እዛው ተቀብሯ ቢሆን ገንዘቡ ምናምን ትያለሽ። ሀዘን አንዳንድ ጊዜ ይለቅሻል። መቼም የልጅ የሚለቅ አይመስለኝም እግዚአብሔር በሚያውቀው። ግን እንደው ከለቀቀሽ ከወር በኋላ ከአመት በኋላ ቢያስቡት እንኳን ይሁን አስክሬን እኮ ነው አዲስ መርዶ ተነግሯቸው እና እግዚአብሔር ብቻ ነው ሳይኖርሽም ከነቆሻሻሽም ከነ ኃጢአትሽም ከነ ድህነትሽም እግዚአብሔር ብቻ ነው ሰውን የሚወደው። ከዚህ በተረፈ እኔ ላሽቃብጥ ምናምን አልችልም። እናቴ ትወደኛለች ብዬ ላሽቃብጥ አልችልም። እናቴ ከሌለኝ እንዴ ትንሽ ከፍ ስትይ እኮ ጋለሞታ ነው የሚልሽ እኮ እንዴ ምን ደረትሽ ነፍተሽ እንደ ድሮ መብላት አግብተሽ ወጥተሽ የሆነ ነገር ይዘሽ እየመጣሽ እየሄድሽ ምናምን ካልሆነ እድሜሽ ገፋ ካለ ግልምጫቸው ራሱ ቤት ውስጥ እንደ ድሮ ሞሰብ ከፍተሽ ለመብላት ራሱ በጣም ነው የሚከብድሽ። ማሰሪ ከሆነ እንዴ ከእናትሽ ጋር የምናስተባብለው አይደለም። ለቅሶ ደርሰሽ ነው የምትባይ ትሆኛለሽ እንጂ እውነት መጨረሻሽም ትክክል አይሆነ። አንዳንድ ቤተሰብ ውስጥ በጣም የሚያሳዝን እንትን አለ። እኔ ባይዘወይ ዩቱብ ላይ የዛሬ ስንት ዓመት የምትከታተሉኝ ሰዎች ታውቃላችሁ። እኔ በአረብ ሀገር ልጆች አሁን አይደለም ዛሬ አይደለም የተናገርኩት። ቱ ቢ ኦነስት ዩቱብ ላይ ለፍልፍ ያለው፣ ኢንስታግራም ላይ ለፍልፍ ያለው፣ ፌስቡክ ላይ ለፍልፍ ያለው። ይህንንም ያረኩበት ምክንያት 97 ላይ የዛሬ ስንት ዓመት እኔ ኢትዮጵያ ሲሄድ ከሳውዲ አረቢያ ነው ከምን ብቻ ከሆነ ሀገር 10 ልጆች ተጠርዘው አለ ጫማ አላረጉ ባዶ እግራቸውን አባቴ ሙት ነው ምላችሁ ኤርፖርት ውስጥ እና እኔ ወደ ኢትዮጵያ እየገባሁ ነው። ነጠላ ጫማ የላቸውም። የክፍለ ሀገር ልጆች ናቸው። በቃ ምንም ነገር የላቸውም። እኔ ደግሞ ሻንጣ ውስጥ ያለው ልብስ ለእነሱ አይሆንም ማለት ልጆቹ ስርዓት ያላቸው የተሸፋፈኑ ነገር ነው፣ ግን ባዶ እግራቸውን ነው። ወንድሜን ነው ኤርፖርት ላይ እዛው ነጠላ ጫማ ብቻ ሲሊፐር ገዝተህ አምጣና ልስጣቸው ብዬ ሰጠኋቸው። 97 አልተወለድሽም? እኔ ተወልጄ ነበር። ችግር የለውም እሱ ሰጠኋቸውና ልብሱ ግን 2 ቀሚስ አገኘው ረዥም፣ ግን ለነዛ ካልሰጠው ለነዚህ ብሰጥ ማዳላት ነው ብዬ ተውኩት። ድንገት እዚህም ሰምተው ሊያውቁኝ ይችላሉ። እና ከዛ በኋላ ተመልሼ ስመጣ የአረብ ሀገር ልጆች ግሩፓቸው ውስጥ አስገቡኝ ማለት ነው። የዋትሳፕ ግሩፕ ውስጥ በዩቱብ ምክንያት አስገብተው ነገሩኝ። እኔ በጣም እታገልላቸው ነበር። ፌስቡክም ከፈትኩላቸው። ስለ እውነት ነው የምላችሁ በጣም እታገል ነበር። ምክንያቱም የአረብ ሀገር ልጆች ሲወጡ ከኢትዮጵያ የኢትዮጵያ መንግስት አንድ ነገር እንዲያደርግላቸው ጠይቄ ነበር። የጠየቅኩትም ምንድን ነው አትሊስት 10 ብር እየከፈላችሁ መብታችሁና ግዴታችሁ እንድታውቁ። ለምሳሌ የምትገቡበት ቤት የምትገቡበት ያሰሪያችሁን ስልክ ቁጥር፣ ብትወድቁ ሰው በሌለበት ብትወድቁ የአምቡላንስ ስልክ ቁጥር፣ ሌባ እንኳን መጥቶ አስፈራርቷችሁ ቢዘርፋችሁ የፖሊስ ቁጥር፣ የአሰሪዎቻችሁን አድራሻ፣ የቤት ቁጥር፣ ይሄን ሁሉ ሱቅ ወጥታችሁ ተመልሳችሁ ብትመጡ ብታጡት ደውላችሁ እዚህ ቦታ ነኝ የምትሉ የማዳማችሁን ቁጥር የምትሰጡበት፣ አምቡላንስ የሆነ ነገር ቢፈጠር መዳማችሁ ብትወድቅባችሁ እንደ ወንጀለኛ ከምትያዙ ደውላችሁ ወደቀች ብላ እንዲህ አይነት ነገሮች የምታውቁበት ኢንፎርሜሽን የሚሰጥበት ትንሽዬ ወረቀት ተጽፎ ተሰጥቷችሁ እንድትወጡ። ከዛ በኋላ ደግሞ መብት አላችሁ የምትተኙበት፣ የምትነሱበት፣ የምትበሉበት እነዚህ ሁሉ እንዲሆን እውነት ነው የምላችሁ። ይሄንን ግን የሚሰማ ሰው የለም። እናንተ የሆነ ፔጅ ገብታችሁ ልቡን ነካ እንትና እኮ ካዳት እንትና እኮ አፍቅሮ ፈነገላት ብሩን በላ እያላችሁ ብታወሩ ይቀላችኋል፣ ስለ መብታችሁ ከምትታገሉ። መጀመሪያ ነገር ቲያንስን የሚያቅሰው አለ። ቹቹ ታውቂዋለሽ? ቲያንስ የሚባለው ስለ ቲያንስ መምህር ቲያንስን ታውቀዋለህ? ቲያንስ የሚል ግሩፕ ካስታወሳችሁ የዛሬ ስንት ዓመት ስንትና ስንት የአረብ ሀገር ልጆችን ዝርፍ አድርጎ ይበላል። ሱሱዬ እኔ ነኝ እነሱን ያጋለጥኩላችሁ። አባቴ ሙት እኔ ነኝ እየደወልኩ እንዳለ ያጋለጥኳቸው። እዛ ውስጥ ማን ነበሩ? እኔ አሁን ስም መጥራት ካለብኝም እጠራለሁ፣ ችግር የለብኝም። እነዚህ የምትከተሏቸው ሰዎች ትላላ
አሁንማ ስማቸውን ቀይረው ነው እንጂ ቲያንስ ብለው አይደለም የሚያጭበረብሩት። ያኔ ግን እኔ ነኝ ብዙዎቹን ያጋለጥኳቸው። ግን የሚያሳዝነው ነገር ሱሱዬ አሁንም ቁጭ ብላችሁ የምታዩቸው እነሱን ነው። ኖ 97 አይደለም ይሄን አሁንማ ስማቸውን ቀይረው በሃይማኖት ተደብቀው ሼኪ መስለው ሰባኪ መስለው ምናምን ነው እንትን የሚሰርቁት የሚዘርፉት። ዘመድኩን ነው ኤግዛክትሊ ሱሱ። ብዙዎቹ ቁጭ ብለው ስንትና ስንት ገንዘባችሁን ሙልጭ አድርገው በሏል። ስንትና ስንት ገንዘባችሁን ግን አትበሩ ነው። በቀደም ዕለት አልሰማችሁም? ስንት ሰው ገብቶ ፍራኦል ጋር 10 ሺህ አስገብቼ 3 ሺህ አስገብቼ ምን እያሉ ሲናገሩ እስቲ ድምፁን አሰሙን ስንላቸው በድምፅ አይደለም። አይገርምሽም? እሱ የቴሌግራም ግሩፕ መጥቶልኝ ማለት ነው። እኔ ስለምፈራ ባንክሽ ውስጥ ይገባሉ ምናምን ስለሚባል ማለት ነው። ቴሌግራሜ ላይ መጣ እሱ ግሩፕ ማለት ነው። ከዛ አድ ማድረግ ትፈልጊያለሽ ምናምን ሲለኝ አይ ብሎክ ነው ማድረግ የምፈልገው ብዬ ብሎክ አረኩት ማለት ነው። መጥቶልኝ ነበር እሱ ነገር። ያው ብዙ ሰው መጥቶ እኛ ጋር ነግሮን ነው እንደዚህ ማለት ነው። ስለዚህ ውጭ ሀገር ለመሄድ ብትፈልጉ ምንም ብትፈልጉ አንድ ሰው ውጭ ሀገር ወስዳችኋለሁ ካላችሁ መጀመሪያ ውላችሁ እዛ የምትፈልጉት ሀገር ስገባ ብሩን እሰጣለሁ ብላችሁ ተዋዋሉ። አለሚና ይወልካል። ያ ስትዋዋሉ መውጣት ከፈለጋችሁ እዛ የምትፈልጉበት አገር ስትደርሱ ብሩን እሰጥሃለሁ። ቪዛ ስትቀበሉ እርግጠኛ የሆነ እዚህ ቪዛ ስታገኙ ግማሹን ብር ትሰጣላችሁ። እዛ የምትፈልጉት ሀገር ደግሞ ስትደርሱ ሙሉ ክፍያውን ትሰጣላችሁ። እናው እንጂ ፕሮሰስ ልጀምር እንደዚህ የሚባል ነገር የለም። እንዴት ነው የምናነቃችሁ እንዴ? ያ ቢኒ መላጣው በቃ ቴንኪው ቢኒ መላጣው ነው ቢኒ ብልጮ የሚባለው አሜሪካ የሚኖር ስንት ሴቶች አስለቅ እኔ ከዛሬ ስንት ዓመት በፊት ተናግሬያለሁ። ሌባ ነው ብዬ ስነግራችሁ አልሰማችሁኝም? ይሄ ልጅ ሌባ ነው፣ ይሄ ልጅ ሌባ ነው። አይ ኮምፒውተር ቀንተሽ ነው እሱ ምንድነው የሆነ ነገር ያስተምር ነበር መሰለኝ፣ ስለ ስልክ ነው ስለ ምናምን ያስተምር ነበረ። ያኔ እኔ ስናገር አልሰማችሁኝም? እኔ ነኝ አንደኛው ወጥቼ ሌባ መሆኑን የተናገርኩት። ዘመድኩን በቀለ ሌባ ነው ብዬ ተናግሬያለሁ። ብዙዎቹ እየመጡ ነጠላ ለብሰው የሚያስተምሯችሁ ሌቦች ናቸው። ቲያንስ ግሩፕ ላይ ገብቼ ብዙዎቹን አዋርቻለሁ ብዬ ተናግሬያለሁ። ብዙ ናቸው ግን አትሰሙ፣ አይገባችሁም። ቢልጮማ እኮ የተሰማበት ጊዜ መግቢያ ቀዳዳ ነው ያጣው። ምክንያቱም ያለው ክብር የነበረ እንዴት ሰው እንደሚያከብረው የነበረ ሲሰማበት በቃ እኔ እንጃ የጫካ ገብቶ ይደበቅ። አስወር ስንት ሰው ያጭበረበረው። ግን አሁንም መንቃት ካለባችሁ ሴቶች ከሰማችሁ፣ አሁንም ከሰማችሁ ሲጀመር ቤተሰቦቻቸውን ውደዷቸው፣ አክብሯቸው። እኛም እኮ ቤተሰቦች አሉ፣ ግን ሲኖሯችሁ ነው። ቤተሰብ የሚወዳችሁ ሲኖራችሁ ነው። ጤንነት ሲኖራችሁ ፈላጊም ጠያቂም አላችሁ። ለራሳችሁ መሆን የምትችሉት ራሳችሁ ናችሁ። ቤተሰባችሁን ሺህ ጊዜ ውደዱ። ራሳችሁን ስትወዱ ነው የምትወዷቸው። ከሌላችሁ ነው እንጂ ካላችሁ ነው እንጂ ከሌላችሁ የላችሁ። $100 ከተከፈላችሁ $30 ስጧቸው፣ $70 ቅርቅር አድርጋችሁ አስቀምጡ። ያውም እናንተ የምትሰሩበት ቦታ የምትበሉ የምትጠጡ ከሆነ በቃ አትላኩ፣ አትስጧቸው። አሁን ይሄ ብዙዎቹ ሊያናድዳቸው ይችላል፣ ብዙ ወላጆችን። ግን ህይወታችሁን አስቡ። አገራችሁ ስትገቡ ቤት ልትሰሩ፣ ዳቦ ቤት ልትከፍቱ፣ የሆነ ነገር ልትከፍቱ የምትፈልጉ ከሆነ አለ። በቤተሰብ እየተበላችሁ ግን እየታመማችሁ ያው አትችል ልጅ ይሄ ቆሻሻ ሽማግሌ ሰውዬ እንዴት አድርጎ እንዳጭበረበራት 4 ዓመት ሆነኝ። ምንም ሰው አላምንም በብር ጉዳይ። ማንንም ማመን አያስፈልግም። ብራችሁን ያዙ። እኔ የክፍለ ሀገር ልጆች እውነት ለመናገር የዋሆች ናችሁ። ከከተማ ልጅ የከተማ ልጅ የከተማ እርድና ነው። እናንተ ደግሞ የምታውቁት የዋህነት አለባችሁ። የእናንተ እርድና ደግሞ በሌላ መንገድ ነው፣ በሌላ መንገድ ነው። ስለዚህ ገንዘብ ከሰው አይበልጥም። ነገር ግን እናንተ የተሰደዳችሁት ለገንዘብ ነው አይደለም? በዛ ላይ ሊያየ የከተማ ልጅ ማለት ነው ምንም ቢያደርግ ለእናቱና ለቤተሰቡ መስዋዕት ተከፍሎለታል። ቢያንስ ቂጡ በዋይፕስ ተጠርጎለታል። ገጠር እኮ ስትኖር ቂጥሽ በቆረቆ እንዳተጠርጎ ነው የምታርጊ። ማርያምን የትኛው መስዋዕት ተከፍሎልሽ ነው? እና ይሄ የቆረቆንዳ የበቀሉ ነው የምር እንዴ! በየትኛው ባገኙት በቆሎ እንትን ነው አይደል? ቆረቆንዳ እግዚአብሔርን እንደዛ ተጠርጎልኝ
ማርቲ ያላቅም ግን እኔ አዲስ አበባ ላይ እኮ ማለት ነው እኔ ልጆቼን ሳሳድግ ማለት ነው ይሄ ሽታ አለው ይሄ ልጆቼን ይጎዳል እያልኩ ነው ዋይፕስ አማርጬ እኔ እኔ በጣም ማዝ ገጠር ግን እንዴት እንዳደግኩኝ እኔ ነኝ የማውቀው። 50 ዝንብ ከኋላ እየተከተለኝ ነው። አስበሽዋል? እንደው ደግነቱ በ10 ዓመቴ ነው እንጂ የወጣሁት። እያሯራጠኝ ነው የሚባለው እያሯራጠኝ ግን ብልጦቹ ነው በቃ እኔ እውነት የምላችሁ ብልጦቹ ከየትም ኦኬ የምንም ሀገር ለሀገር ልጅ ሆኖ እኔ ወሎ አውቃለሁኝ ባይዘወይ እኔ ወሎም በፍቅር ነው የምወደው። ወሎም ነበርኩኝ አውቀዋለሁ። ከሚሴን አውቀዋለሁ፣ ሀርቡን አውቃለሁ፣ አጣዬን አውቃለሁ፣ ሸዋሮቢትን አውቃለሁ። ወደዛ አካባቢ በደንብ አውቃለሁ። ወደ ገጠር ውስጥ ራሱ ሄጃለሁ ማለት እዛ አካባቢ ኖር ያለው እና አውቀዋለሁ። የዋህ ህዝብ ነው እዛ አካባቢ ያሉ የገጠሩ ልጆች ክፋት እንኳን አያስቡም። አዲስ አበባ ልጅ ሞላጬ ነው ሞላጬ ነው። እንዲህ ስላችሁ ሌባ ነው ማለት ሳይሆን አትሊስት የዋህነት ሊኖረው ይችላል እንጂ ጠፍቶ አይጠፋም። እናንተ ግን በቤተሰብ በኩል በጣም ነው የምትበሉት። በጣም የአዲስ አበባ ልጅ ቶሎ አይበላም። አንዷ ምን እንደሆነች ልንገርሽ። 7 ዓመት አረብ ሀገር ቁጭ ብላ ቹቹ እውነት 7 ዓመት ኦኬ። ወታደር አይደለም እንዴ ለትምህርት የተማርኩት ኮምቦልቻ ነው እና ልጅ ሆኜ ግን ብዙ ወደዛ ሄደናል። የማን ልጅ እንደሆንኩኝ አንድ ቀን ነግራቸዋለሁ ጋይስ። ኤንዌይ እና 7 ዓመት ሰርታ ከ7 ዓመት በኋላ ወደ ኢትዮጵያ መጣች። አንድ ልጅ ነች የምነግራችሁ። ኢትዮጵያ ያገኘኋት ወደ ፒያሳ አካባቢ ነው ያገኘኋት እና 7 ዓመት ሰርታ መጣች። ከዛ 7 ዓመት ሰርታ ይመስለኛል የአንድ ግቢ ልጆች ናቸው። እሷና ጓደኛዋን የሄዱት። ጓደኛዋ 7 ዓመት ሙሉ ሳትሰራ በአጭር ጊዜ ውስጥ ለወንድሟ ሚኒባስ ገዛች። በእውነት ነው የምላችሁ። አብረው አልሰሩም፣ አንድ ቤት አብረው ነው የወጡት ከአንድ ቦታ። ሚኒባስ ገዛች፣ ለእናቷ ቤቷን አደሰች፣ ሁሉ ህይወታቸውን ቀየረች። እሺ ያቺ ግን ምስኪን 7 ዓመት ሰው ቤት የሰራችው እጇ የተሰነጣጠቀው ምንም ሳትይዝ ይችኛዋ የአዲስ አበባ ልጅ ወደ ሁለቱ አንደኛዋ ወደ ኢትዮጵያ ስትመጣ ምን ትላታለች? ብሩን ይዤልሽ ልሂድ። ጓደኛ ናቸው እኮ እሺ ብሩን ይዤልሽ ልሂድ ተባብለው በሆነ ምክንያት ብቻ ተባብለው ያችኛዋ ይዛ ትመጣና ዞር ትልባታለች። ከዛ ያችኛዋም ኮንትራቷን ጨርሳ ትመጣለች። ይችኛዋ ብሩን አልሰጥም ትላታለች። ጭራሽ ብሩን አይደለም ብትደውል አታነሳላት። አባቴ ሙት ነው የምላችሁ። ከዛ ይችን ልጅም እንደዚሁ መንገድ ላይ አግኝቻት ማለት ነው። እኔ ባይዘዌ እንደዚህ አይነት ሰዎች ስለሚያሳዝኑኝ ወደ እኔም ይመጣሉ፣ እኔም ወደ እነሱ ሄዳሉ። አይ ዶንት ኖ እንዴት እንደሆነ አላውቅም ብቻ እና ከዛ እኔ ለምን እናትሽን አላናግርልሽም? ልጅቷን እንዲሁ አውቂያት ነው እና አይዞሽ እኔ ላናግራት የእናት ጨካኝ የለም ምናምን ብዬ ከልጅቷ ጋር የሆነ ብቻ ሰፈር ውስጥ ይዛኝ ገባች። የነ ባርባራ ሰፈር አይነት ነው ስሙ። ከዛ የሆነ ቦታ ሄደን ግቢ ነው የብዙ ሰዎች መኖሪያ ግቢ ውስጥ ነው። እዛ ገባን። ልጅቷን ይዤ የገባው ማዘር ልጆት ናት እና እንደዚህ ሆና እንደዚህ ስል ኧረ ዝም በያት ዘልዛላ በያት። ከእሷ ጋር የሄደችውማ ሚኒባስ ገዝታ የእናቷን ቤት ቀይራ ህይወታቸውን ቀይራ። ከዛ ምን አልኩኝ እኔ ታዲያ ያቺ ሜቢ ሴተኛ አዳሪ ሆና የቀየረችው ህይወት ይሆናል። ይቺ ግን ሰው ቤት የሰራች ልጅ ናት ስል ለምን ሴተኛ አዳሪስ ሆና አልገዛችም አሉ። አባቴ ይሙት እኔ ምን አገባኝ፣ ከፈለገች ሴተኛ አዳሪ እኮ መሆን ትችላለች። እሳቸው ያሳሰባቸው ሚኒባሱ እንጂ የልጅቷ እንትን ህይወት አይደለም። ምን ሆነች እናትየውን እናትየው ያሳሰባት እሷ ለምን ሚኒባስ አላከችም እና ትውጣ። እውነት ነው የምላቸው አባቴ ይሙት ትውጣ አይንሽን ላፈር ብለዋት በጣም አዝኜ እንደዚህ አይነት እናት እንደው አለ ብዬ ወጣች። ልጅቷ ግን ዛሬ ብጠሯት የማትሰማን በጣም ሚሊዮነር ሆናለች። የእግዚአብሔር ነገር ትልቅ ቦታ ሆነች። ያው ጊዜውን ጠብቆ ለፍታ ምን ብላም ትልቅ ቦታ ደረሰች። እና ቤተሰቦቻችሁ የሚወዱት ሲኖራችሁ፣ የሚያከብሯችሁ ሲኖራችሁ ነው። ቹቹ እኮ እግር ቁጭ አድርጋ ግርግር እያየው ሀሳብ የተበታተነ ገባችሁ። ስለዚህ ሴቶች ብልጦቹ ነው። አፈቀርኩ ብላችሁ ብራችሁን አትስጡ። አፍቃሪ ወንድ ብር አይቀበልም። መጀመሪያ ነገር አፍቃሪ ወንድ ለመክፈልም ለመጋበዝም እጁን ራሱ ቀድሞ ኪሱ ይላካል። እናንተ እስክትከፍሉ ድረስ ዋሌቴ የረሳሁት ሱሬ ቀይሬ የመጣው እዛ ነው ምናምን አይልም። መዥረጥ አድርጎ ክፍል ተከፍሏል ነው የሚላችሁ እንጂ አይናችሁን ቁልጭ ህይወታችሁን እንደ ማሜ ቀውላላውና እንደ እንትና እንዳታደርጉ፣ እንደ ማናት ስሟ የሴት ወይዘሮ እንዳታደርጉ።
እውነቴን ነው የምላችሁ። ሲጣሉ ሌላ ሴት ቤት ሄዶ ይሰነብታል፣ ሲታረቁ ቤቷ ይመጣል። እንዴት እንደሚያሳዝን። ስለዚህ ብልጦቹ ነው። ስፔሻሊ ይህን የምናገረው የክፍለ ሀገር ልጆች ካላችሁ ሀገራችሁ ላይ ገብታችሁ መሬት የምትገዙበት፣ ቤት የምትሰሩበት፣ ኑሯችሁን የምትቀይሩበት፣ ትዳር የምትይዙበት፣ ስንት ነገር የምትሰሩበትን ብር ዝም ብላችሁ እኚህ ሽማግሌን ግን በጋራ ድምፅ ሆናችሁ ልጅቷ ብሯ እንዲመለስላት ወይ ቤቷ እንዲመለስላት አድርጋችሁ ይሄን ንፍጣም መዋረድ አለበት። ባለጌ ነው። የእውነቴን ነው። ግን ሊያየ አሁን ፍትህ የምታገኝ አይመስልሽም? እርግጠኛ ነኝ ይሄ እኔ ሰማ ጥሩ ጠበቃ ታገኛለች እና ከዛ ገንዘቡ ከየት እንደመጣ ያፋጥጠዋል። ገባሽ? ገንዘቡ ከየት ይመጣ ፍርድ ቤቱ ይጠይቅልኝ። እንደውም ጠበቃ ብቻ እኮ አይደለም ጥሩ ጸሐፊ ካለሽ ራሱ ማለት ነው። ለምን ሺህ ጠበቃ አይቀጥርም ሰውየው? አሉ ብዙ ያማክሩ። አረብ ሀገር የምትኖሩ ሰዎች የእውነቴ ነው በጣም የምታምኑት ሁላችሁ የምታምኑት አንድ ሰው ታቆማላችሁ። ይሄ እንደ ስራ ነው። ሁላችሁም በኢትዮጵያ 5 ብር እያዋጣችሁ በወር የምታስቀምጡት ብር ለጠበቃ የሚሆን ለክፉ ቀን የሚሆን ልክ እንደዚህ አይነት ነገር ሲሆን እህታችሁ በጋራ ድምፅ ትሆናታላችሁ። እናንተም ስትሆኑ በጋራ ያቺ 5 ብር የእናንተ 5 ብር ነች። ከሁሉም የሚወጣው ብር ግን አሁን መዳማችሁ ብታሰቃያችሁ ያ የምትገዙት ጠበቃ ከዛ ይዟችሁ ይወጣል። እነዚህ አሁን እያያችሁ ኤጀንሲ ጋር እየተወሰዱ እየተገደሉ እየተደፈሩ የማይፈልጉበት ቤት ያስገቧቸዋል፣ ወይ ሰውነታቸው እንዲሸጡ ያስገድዷቸዋል። ገባችሁ? ስለዚህ አባት እናት ካልታመኑ ከባድ ነው። ግን ይሄንን በህግ የምትይዙት ሁላችሁ የምታከብሩት የሰው ገንዘብ አይነካም ብላችሁ የምታምኑትን ሰው ታስቀምጣላችሁ። ገባችሁ? ጥሩ ስም ያለውን ሰው መርጣችሁ የሰው ገንዘብ የሚጸየፍ የሰው ሀቅ የማይበላ ሰው ታምኑና ታስቀምጡ። 5 ብር እኮ ናት። ብትበሉም እኮ 5 ብር ናት። መቼም 100 ሺህ ብር ከመበላት 5 ብር መበላት ነው። የአንቺ 5 ብር፣ የኔ 5 ብር፣ የቹቹ 5 ብር፣ የሁላችንም 5 ተሰብስቦ አንድ ታማኝ ሰው ቋሚ ሆኖ ማዳም ቤት ስትሰቃዩ ሩጦ የሚደርስላችሁ የሚከራከርላችሁ ከአቅም በላይ የሆነ ስትታመሙ ማዋጮ ሳይሆን በዛች 5 ብር የምታዋጧት 5 ብር የምትታከሙበት። ሌላው አልፎ ተርፎ እንኳን ህግ ወረቀት የሌላት ሴት እንኳን መውለድ ባትችል ሆስፒታል በዛ ብር የምትወልድበት እንደዚህ ነገር እኮ ማድረግ ትችላላችሁ። ስለዚህ ለዚችም አሁን ማርታ ለምትባለውን ልጅ ሁላችሁም በጋራ ሆናችሁ 5 ብር አዋጣችሁ ጠበቃ ታቆሙላታላችሁ። ሊያየ እዚህ አዲስ አበባ ለአረብ ሀገር ሴቶች ተብሎ የሆነ ማረፊያ ተከፍቶ አልነበረ እንዴ? እኔ አላውቅም። የምር ተከፍቶ በቃ እንደውም ምን ልንገርሽ መሰለሽ ያችኛዋ ልጄ እንደዚህ ሆኖብኝ ማታ ማታ የመጣ መንፈስ ነው ምናምን የምትለውን እንኳን አረብ ሀገር ቆይቼ ስል ምናምን ስላለች አስጠግተዋት ምናምን ነበረ። ሰውየውም መናገር ስላልፈለግኩ ነው፣ ሰውየው ስለማይመቸኝ። እውነት እንደዚህ ገንዘብ እየተቀበሉ አቋቁመው ነበረ በስርዓት። አላቅም፣ እኔ አላቅም። ወይ በውስጥ ጽፍልሻለሁ። ኦኬ፣ ሰውየውም ማለት ነው ጃጎል ይላሉ። ጃጎል አይን አላቅም። እንደዚህ አዎ፣ ምንድነው ጃጎል? አንበሳ። አዎ፣ የመጣውን ከሌላ ሀገር መጥቶ ነው ውዴ፣ ከሌላ ሀገር መጥቶ እንግዲህ ገንዘብ እነሱ ለአረብ ሀገር ሴት ተብሎ የሚከፍለው የአረብ ሀገር ሴት ናት። ቤት ኪራዩን ምኑን የምከፍለው የአረብ ሀገር ሴት ናት። እና እሱ ታዲያ ለምን አልቆመላትም? በእነሱ ገንዘብ ነው አዳራሽ ተከራይተው የእነሱ መጠጊያ ተብሎ እንደዚህ አእምሯቸውን ለሚያማቸው ጭንቀት እንደዚህ ገንዘብ ለተከዱ ምናምን ተብሎ ነው ገንዘብ እያዋጡ ቤቱ እና እንትኑ የተቋቋመው እኮ። ላልኩሽ እኮ የምታምኑት ሰው መሆን አለበት። የሚያጭበረብራችሁ ሰው መሆን የለበትም። እኔ ማን እንዳለ አላውቅም። ቱ ቢ ኦነስት ሴት ብትሆን 5 ብር ብቻ እየሰጣችሁ አንደኛ በጋራ መሬት የምትገዙበት፣ በጋራ የምትደራጁበት፣ ስትገቡ እፎይ ብላችሁ የምታርፉበት። እንዴ 5 ብር እያዋጣችሁ እኮ ነው እንደዛ ማስደረግ ያለበት። አለበለዛ እየተበላችሁ በዚህ ቆሻሻ ደብተራ ብሯን የተበላች ልጅ ይሄ እቻንም ማስመለስ ግዴታችሁ እኮ ነው። ጆብ ወልካ አለ
በቃ የምታምኑትና የሚያግዛችሁ ከሆነ የእሷንም ጉዳይ ወጥሮ እሱ መያዝ አለበት። ይሄ የምታምኑት ድርጅት ማን ነበር ያላችሁት? ጀጎል ጀጎል ምንድን ነው ጀጎል? አላውቅም። ብቻ ጀጎል የድርጅቱ ስም ነው። አንድ ሰው ነው የመሰረተው። ብቻ ግን አረ ተመርቆ ነበር አረብ ሀገር ራሱ ሄዶ በቃ ሴቱ ተሰብስቦ በቃ ገንዘብ አምጣ ተብሎ አረ ብዙ ነገር ነበረ። ብቻ እኔ አይቻለሁ። ብቻ ላይቭ ላይ አይ ያስታውቃሉ እኮ ተስፍሽ አድርጌ አላውቀውም። አይገርምም? ሪታ አላውቀውም። ብቻ እናንተ ይሄንን ማድረግ የምትችሉት ራሳችሁ ነው። የእሷን ስታረጉ የራሳችሁ እንዳረጋችሁ ቁጠሩት። እውነቴን ነው የምላችሁ። እኔ ከፍዬ ለምን እመዘገባለሁ ውዴ? እኔ አረብ ሀገርም ሄጄም አላውቅም፣ አረብ ሀገርም አላውቀውም። ግን አንዳንድ ጊዜ እንደ ሰዋዊነት ነው የሚሰማሽ። ይሄ ቆይ ምን አለች መሰለሽ? ቤተሰብ ቅን ልቦች ይሻላል። ቅን ልብ የለ ቅንቅን የለ። የምታምኑት ያመናችሁበት ሁላችሁ ነው። በቃ ጃጎል የለ ዛጎል የለ። ሁላችሁም የምታውቁት ሞኛቱ ሁኑ። ግን ሊያየ እንደ ሰው ስታስቢው ማለት ነው እናትና አባትሽ ካልታመነ ሰው እንደው ከፈጣሪ ውጭ እኮ ማንም የሚታመን የለም። እንደው ብሩን አለመላክ ምንም ጥንት ገዙና ጋይስ፣ እኔ ልንገራችሁ፣ አረብ ሀገር ያላችሁ እህቶቼ ወንድሞቼ ልንገራችሁ፣ የእውነቴን ነው። ደሞዝ ስትቀበሉ በጎን ትንሽዬ ሳጥን ትገዙና እዛች ሳጥን ውስጥ ደሞዛችሁን አካውንታችሁ ውስጥ ታስቀምጣላችሁ። ትንሽ ትንሽ ብር በጎን በኩል ደግሞ 5 ብር። እውነቴን ነው የምላችሁ። ባገኛችሁ ቁጥር ሳንቲም ባገኛችሁ ቁጥር አይዶን ነው ያላችሁበትን ሀገር ብር ስም አላውቀውም፣ ግን 5 ብር፣ 1 ብር፣ 10 ብር በጊፍትም ሲሰጣችሁ በምንም ሲሰጣችሁ አስቀምጡ በጎን በኩል ቤታችሁ ውስጥ። ይኸውልሽ አንዳንድ ደግሞ ቤተሰብ ቢረዳ ምን ችግር አለበት? ቤተሰብ ቢበላይ ምን ችግር አለበት? እኔ ቤተሰቤን አስቀምጥልኝ ብዬ ከሰጠሁት ያቺን አደራዬን አንድ ሳያጎል ሊያስረክበኝ፣ ከዛ እኔ ቤተሰቤ ነው እንደዚህ እንደዚህ አድርጎልኛል አሳድጎኛል ምናምን ብዬ ከዛ ብር ላይ የራሴን ህይወት ካስተካከልኩ በኋላ እኔ ጉድጓድ ውስጥ ሆኜ የሰው ህይወት ላስተካክል አልችልም። ለዛ ቤተሰብ ይብሉኝ የምትሉም ተበሉ፣ ምን ችግር አለው? ድምፁንም ብላችሁ አትምጡ እንጂ ኧረ በደንብ ተበሉ፣ ተጋጡ፣ ተጋጋጡ። እኛ ምን አገባን እንዴ? ቅድም አንዷ ብታይ ወጥራ ትከላከላለች። እኔ እናትና አባቴ ቢበሉ እናትና አባቴ እኔ እናትና አባቴ ሆኑ ምለው ለእኔ ሲያዝኑልኝ ነው። እኔ አሁን ስለ ነገ ስለ ልጆቼ መሰረት እጨነቃለሁ። እንኳን የእነሱን ገንዘብ አይደለም ሲጀመር የሚወደኝ አባትና እናት በ10 ዓመቴ አረብ ሀገር አይልከኝም ወዶኝ ከወደደኝ። ለዛ እኔ ቢኖረኝ የሆነ ነገር ቢኖረኝ እያንዳንዱ ቋሚ ነገር ካለኝ በልጆቼ ስም ነው ማረገው። ወላ እንኳን በህይወት ኖሬ አይደለም ሞቼ ፍርድ ቤት ሄደው እንዲከራከሩ አልፈልግም። በስም ዝውውር ሁላ እንዲሰቃዩ አልፈልግም። እኔ ስለ ልጆቼ ሳስብ ማለት ነው እንኳን የነሱን ንብረት አልፎ ተርፎ እኔ አረብ ሀገር ሆኖ ምን አይነት ምግብ ነው የሚዋጥልኝ እየሰማው የከሌ ልጅ ከፎቅ ተወረወረች እየተባለ አእምሮዬም ትክክል የሚሆን አይመስለኝም። ለዛ ቢኖረኝ በስማቸው ነው ማረገው። ሞቼ እንኳን በፍርድ ቤት እንዲመላለሱ አልፈልግም ልጆቼ። አይ እሱማ ምን አለ መሰለሽ ቹቹዬ፣ ባይዘዌ ችግር ነው እንጂ በ15 ዓመቷ እንድትወጣ ከሀገር ያደረጋት ባይቸግራቸውማ ማንስ ከሀገሩ መውጣት ይፈልጋል? ማንስ የሰው ቤት ድስትና ሽንት ቤት አጣቢ መሆን ይፈልጋል ብለሽ ታስቢያለሽ? እነሱ እኮ የወጡት ቀብጠው ሳይሆን የቤተሰብን ህይወት እቀይራለሁ ብሎ ነው። ይሄ ሰውዬ የተፋታ ከሆነ ገባሽ፣ ብቻውን የሚያሳድግ ከሆነ ኦፍኮርስ ወጣ የአባቷን ህይወት መቀየር ፈልጋ ነው እንጂ አባቷ እንደዚህ መልሶ እንደሚበላት ብታቅ ነው ትወጣለች ብለሽ ታስቢያለሽ? አይመስለኝም። ገባሽ እንጂ እናያለን እኮ ልጆች ሆኑ። አሁን ከትላንትና ወዲያ ፋኖን ታውቋታላችሁ? እዚህ የምትገባውን እኛ ጋር ሀይከል ነው ስሙ፣ አንዱ ፋኖ ነው እኛ የምናውቃት እና በጣም ምስኪን ልጅ ነች። እውነት 10 ስንት ዓመት ነው እሷ ራሱ እድሜዋ ስንት ነው? ገና 25 ምናምን ነች እንዴ! 12 ዓመት አረብ ሀገር እንግዲህ በስንት ዓመቷ ብትወጣ ነው? በስንት ዓመቷ ብትሄድ ነው? አሁን ደግሞ የወንድሟ ልጅ መጣ። የእህቷ ልጅ ናት መሰለኝ። በበረሃ አርጋ ከአንድ ወር በኋላ ገባች። የ15 ዓመት ልጅ። እስቲ አስቢው። እዛ አካባቢም ያለው
ገባሽ? እንትን ስለሆነ ውጊያ ምናምንም ስለሆነ በቃ የቤተሰቤን ህይወት ሊያየ ልቀይር አንድ ማቃት ጎረቤቴ ድሮ ጎረቤታችን የነበሩ እዛ ክፍለ ሀገር ልጇ አረብ ሀገር ሄደችባት። ምን አድርጋ ጠፍታ በባህር ገባች፣ ሳውዲ ማለት ነው። እናትየው ማለት ነው እግዚአብሔርን ትልቅ ሰው ናት። በባህር እየተሰቃየች ማለት ነው። በቃ ከሞት አፋፍ ደርሳ እዛ ሀገር ሄዳ እኔ እሰራለሁ እንጂ አንቺ አሰሪም ነፍሴም አታርፍም ብላ ማለት ነው ልጇን ወደ ኢትዮጵያ ልካ እሷ አረብ ሀገር እስካሁን ማለት ነው ይሄው 8 ዓመት ሆናት። እዛ ሆና እቺን አረብ ሀገር የነበረችው ልጇን ዳረች። ከዛም በኋላ ደግሞ ይሄው አሁን ልጅቷ እርጉዝ ናት። ገባሽ? አንቺ ሰው ቤት አሰሪም አለቻት። እናት ማለት እንዲህ ናት እንጂ ትክክለኛ እናት ማለት ነው እንጂ እየተቀበለች ምትበላ አይደለችም። ይሄ ስትሸወዱ ሰገንዬ ስትሸወዱ እየመጣችሁ እናት እኮ እናት እና እኛ እናት ጥሏላልን። እኔ በግሌ እናታችሁን ውደዱ፣ እናታችሁን አክብሩ፣ አባታችሁን ውደዱ፣ አክብሩ። ግን እናትም አባትም እንደ እናትና እንደ አባት ሲሆኑ ነው እንጂ የልጆቻቸውን ሀቅ የሚበሉ ከሆነ እነዚህ ወላጆች አይደሉም። ወላጅ አይደለም እና እናንተ እስክትሰጡት ያለውን እንኳን ለልጆቼ ብሎ የሚሰጥ ነው። እኔ ማቀው እንደኔ አይነት እናት ያለው ከሆነ ለልጆቿ የምታስብ ነች። ኦኬ አባታችሁ ሞቷል፣ የአባታችሁ ውርስ ለልጆቼ ይሄ ይገባችኋል ብላ የምትሰጥ እናት ነው እንጂ እኔ የማውቀው እንደዚህ አይነት ባለጌ ቆሻሻ የዘንድሮ አንዳንድ ቤተሰብ እኮ ሊያየ ለልጁ ማውረስ እንዳለበት እያወቀ ውርስ አንቺ አውርሽኝ የሚል ቤተሰብ እኮ ነው። አሁን እኮ ይሄ ሰውዬ ውርስ አንቺ አውርሽን አለ። ገብቶሻል? አሁን እኔ ባወርስ ለእናትና ለአባቴ አይደለም ማወርሰው ለልጆቼ ነው ማወርሰው። ግን ውርስ እየጠየቁ ነው። ወልደው ውርስ የጠየቁ ናቸው እነዚህ። እኔ የምለው ወደ ህግ በሄዱ አይቀላቸውም። ግን ወደ እግረኛው ሚዲያ ለምን መጡ? ህግ እኮ ሄዳለች ውዴ፣ ህግ ሄደች። ብዙ ነገር አጠፉባት ሰውየው። ልጅቷ ደግሞ የምታማክረውን ምናምን አላወቀችም። ይሄ አሉ ጠበቃዎች ሄደው የሚከራከሩልሽ ሳይሆኑ ይጽፉልሻል። ኬዙን ትነግሪያቸውና አንድ ባንድ ይጽፉልሻል። ከዛ አንቺ እውነት ካለሽ ማለት ነው እግዚአብሔርን አንቺ ነሽ የምታሸንፊው። ምንም አይነት ነገር ቢያደርግ ሊያሸንፋት አይችልም። አንደኛ ይሄ ስሜታዊ ስትሆኚ ሄደሽ ለመክሰስ የምታወሪው ነገር ትክክል ላይሆን ይችላል። ይሄ አንዳንድ ጊዜ ለህግ ስታወሪ ረጋ ብለሽ በዛ ላይ ጭንቅላትሽ ደግሞ ይሄ አልተጎዳ መሆን አለበት። ስትጎጂ ወደዛ በደንብ ህጉ እንዴት ነው የሚለው ምናምን የሚለውን ነገር ላትረጅ ትችያለሽ። ግን ይሄን ስለማታውቅ እሷ ዝም ብላ ነው እየሄደች እንደዚህ ነው እያለች የምታስገባው ይመስለኛል ወረቀቱና አልተፈረደላትም። በአጋጣሚ ደግሞ እነሱ ተፋተው ስለነበረ አሁን እናትና አባቱ አንድ ላይ ቢሆኑ ገንዘቡ የተወሰነ ሊፈረድላት ይችላል። ቀድመው እነሱ ሲስተማቸው ፍች ያደረጉት እኮ ገንዘቡ አማክረው እኮ ነው። እነሱ አስበው አቅደው የነበሩ ናቸው። አማክረው ምን ብለው የህግ ባለሙያ ሁሉን ነገር አማክረው ምን እናርግ ሲሉ ፍቺ የውሸት ፍቺ ፈጸሙ። ገባሽ? የውሸት ፍቺ ሲፈጽሙ ንብረት መካፈል አትችልም እችልጅ። ንብረቱ በሱ ስም ነው ያለው። ከዛ ሴትዮዋ ደግሞ ምን ብላ ምናለታለች መሰለሽ ሲፋቱ ይሄ የውሸት ስለሆነ ንብረቱ የሱ ነው ብላ ነው ትታ እንደወጣች አይነት ነገር። ገባሽ? እንደዚህ አይነት ፍቻ አለ እና ጌም ነው የተጫወቱባት። ግን ቀድማ ንብረቷን ማሳገር ትችል ነበር። አሁን እሷ ያላወቀችው ስቴትመንት ምንም አይሰራም። አውጥታ ብትወስድ ሰው ቢያየው ምን ያደርጋል? ማሳገር ነበረባት። ወጥራ በላያ ላይ ጠበቃ እንዳይቀጥርባት መጀመሪያ ንብረት እንትን ሲባልብሽ ስለ ንብረት ስትከሰሽ እኔ እውነት አሳያት ነበር። እኔ እንዴት አይነት ጠበቃ ወስዳት ነበር። እመቤቴን በራሴ ትራንስፖርት በምን ወስዳት ነበረ። እና ማለት ነው መጀመሪያ ቀጥታ እንትን ነው የምትይው። ቀጥታ ሄደሽ ንብረቱን ነው የምታሳግጁ። ክስ አትከፍቺም። እስቲ ጥሯትና አሁን እሷ እንዳመጹባት ምናምን ስታቅ ማሳገር ነበረባት። ከሱ እስከ መጨረሻ ይሄድ ነበረ። ገባሽ? አሁንም እኮ የሚያግዛት ሰው ካገኘች ንብረቷን ማስመለስ ትችላለች። አትችልም?
ለምን አሁንማ አትማም ገንዘብ ያሸሻሉ። ሰው ጋር ገባ እዚህ ገባ